የኔም መጣፈንታ ከርሱ የተለየ አይደለም አባቴም በግፍ የገደለ ንጉስ የኔንም እዚህ መኖር ከሰማ ያወጣ ፈንታ ይሞት ነው እኔ አንተን ሳይ የሴት መልክ ነው ያለህና ብዙ ሰዎች ሴት ይሆን እንዴ ምናምን ይላሉ መንገድ ላይ ሲያዩ ሰዎች እንዴት ነው እንደ ሴት ነው የሚያዩ ድምጽን ከመስማታቸው በፊት ይሄ ልጅ ወንድ ነው ሴት ነው የሚል ነገር የሚያሳድሩት ሆያው እየጨፈርኩ ነው ያደኩት 7 ወንድ ጓደኞች አሉኝ አንድ ሴት ነው ያለሁኝ ሰውየው ግን ወደሱ እየመጣ ነው መጨረሻ ያለኝ አማራጭ አለ ልብሱን የወታደር ልብሴን አወላልቄ መሳሪያን ቁጭ አረኩና በቃ በውስጥ ልብስ ብቻ በውስጥ ሆኜ በቲሸርት ምናምን ብዙ ጊዜ ሴት ልጅ በእንቱና ነው የምትጀምረው በግራዋ ወንድ ልጅ ደግሞ በቀኙ ነው የሚጀምረው ለምሳሌ ይሄ እንደዚህ ያረቃ አይደለ ወንድ ደግሞ ሰፋ አርጎ ነው የሚሄደው እንዴ ቢል አስረዳ ብሽን ያለብኝ ጥፊው ውል ያረገኝ መጥቶ ማለት አስቀይመሹ ነበር እንደከሳኩት ባንተ ተስናንቼ አልሻ ባንተ ወንድ ኮራ ሳቅ ተጫወት እንጂ ልብህን አደራ የግሌነው በየአንድ ኮራብህ ልክ ስጨርስ ማዛሪ ይህን ድምፅ ሰምቶ ማንም ወደ ሀገሩ አይገባም እንደውም ካማረሽ እናቶቻችን ይላሉ እኮ ከኋላ ያዥ ከፊት ምልክት እንዳያወጣ ይባላል እኛ ትይድ ሌላ አንተ ያለኝ ፍቅር ልዩ ነው ምናምን እያልኩኝ ነው እሱ ተነቀለ ማለት ኦዲስ ምን ያህል እንደሚሆን አስብ አንቺ ነበር ጸጉሬ ያዚህ ሾሬራ ንጭት ታረጋ ለድንጋር እሱ ይዛት ምንድነው ማዛ ከአገባው ሸገር መዝናኛ የምንወዳችሁ የሸገር ቤተሰቦች ይህ ሳምንታዊው ሸገር መዝናኛ ፕሮግራማችን ነው ዛሬም በመዝናኛ ዝግጅታችን ላይ አንድ ታዋቂ እንግዳ ጋብዤላችኋለሁ ወንድሜ በቅድሚያ አክብረህን ወደ ሸገር መዝናኛ ፕሮግራም እንኳን ደህና መጣ በጣም ነው ማመሰግነው እንኳን ደህና ቆያችሁ ስለጋበዛችሁኝ እኔም በጣም ደስ ብሎኛል እንግዲህ አሁን እኔ አንተን ሳይ የሴት መልክ ነው ያለህና ብዙ ሰዎች ሴት ይሆን እንዴ ምናምን ይላሉ በተለይ አርቲፊሻል ኢንተለጀንስ የሚባለው ነገር የሰዎችን መልክ ድምጽ ምናምን ይቀያይራልና አንተ ደግሞ ወንድ ነህ እና መንገድ ላይ ሲያዩ ሰዎች እንዴት ነው እንደ ሴት ነው የሚያዩ ድምጽን ከመስማታቸው በፊት ብዙ ጊዜ እንግዲህ ሰዎች ያለህን ነገር አይተው አይደለ ይሄ ልጅ ወንድ ነው ሴት ነው የሚል ነገር የሚያሳድሩት እና እንግዲህ ሰዎች ሲያዩኝ እንግዲህ ተክለቁመኔ እንደምታየው የሴት ነው ያለኝና ወንድ መሆኔን የሚያምኑ ሰዎች የሉም አይገጥሙኝም ብዙ ጊዜ የሚከራከሩኝ ሰዎች ይበዛሉ እኔ ራሱ በቃ እስካገኘህ ድረስ ወንድ አልመሰልከኝም ነበርና ይሄ ነገር ግን ወደፊት እንደው ትዳር ያሳጣም ሴቶች ሴት መስላቸው ላይቀርቡ ይችላሉ እንግዲህ ሊያጋጥም ይችላል እንደዚህ አይነት ነገር ግን እንዳቀባበሉ ይመስለኛል ያው አንዳንዴ ተፈጥሮ ምሰጠ የተለያዩ ነገሮች አሉና በዛው ውስጥ ነው ሰዎች ራሳቸውን የሚያዳብሩት ብያስባለሁ በጣም ነው ማመሰግነው በድጋሜ ስምህ ደግሞ ሌላው አንድ ወደ ሴትነት የሚመጣ ነው ማዛ ገብረ ህይወት ማዚ በጣም አድማጮቻችን እዚህም ጋር የምትመለከቱት ማዛ ገብረ ህይወት በጣም ተወዳጅ ምንወድሽ ተዋናይት ነሽ በፊልሙም በሁሉም ባለሽና በአንዳንድ መድረኮች ላይ የወንድ ገጸ ባህሪን የተላበስሽ ትጫወቻለሽና እውነት አንድ መድረክ ላይ አይቼሽ ለዚህ ነው ይሄንን የመዝናኛ ፕሮግራም ወንድሜ እንኳን ደህና መጣ ብዬ ለመጀመርና በዛው ገጸ ባህሪ ውስጥ እንድትመጣልኝ የፈለኩትና ብዙ ጊዜ መድረክ ላይ እኔ ተሸውጄ አላቅም ቲያትር ሳይ እንደውም ተዋናዮች በሜካፕን በምንም ብዙ ስለማይቀየሩ አንዳንዴ መድረክ ላይ ራሱ ይሄ እኮ እንትና ነው ምንልበት አጋጣሚ አለ አንተ ግን የሚለው አሁን ይመጣብኝ ነው ፍጹም የወንድ ገጸ ባህሪን ተላብሶ መጫወት እንዴት ነው ወደዚህ አይነት ገጸ ባህሪ ልትመጪ የሚቻል ይሄ ወፈር ያለ ቤዝ የሚባል አይነት ድምጽ ስላለሽ ነው እንደዚህ አይነት ነገሮች ላይ የሚያሳትፉሽ ተፈጥሮ አለ በራሱ እርግጥ ድምጼ ትንሽ ወፈር ይላል እንደውም አሁን የተገናኘነው ትንሽ ጧት አካባቢ ስለሆነ አሁንም የተወሰነ ወፍረቱ አለ እና ተፈጥሮ በራሱ ወፈር ያለ ድምጽ ይሰጥህና የሴቷ ካራክተር እንደውም አስቸግራይ ነበር አሁን እየሰራሁት ያለው ቲያትር ላይ ሴቷ ላይ በጣም ቀጭን ነች ከዛ ደግሞ ተቀይራ ስትመጣ በጣም ግዝፍ ያለች ወንድ ነው የምትሆነውና እንደውም የምትናገራቸው ዲያሎጎች ውስጥ ምን አለ መሰለ የሴቷ ታትዬ እንደው ናፍቀሽኝ እኮ ነው የመጣሁት ምትል በቃ ቅልስልስ ያለች በጣም ደስ የምትል ካራክተር ነች እናቷን ስጠራ ራሱ ልስላሴው ይገርማልና አይንሽን ለማየት ታትዬ ምናምን ትላለች ከዛ ልክ ወደ ወንዱ ደግሞ ስትመጣ የኔም መጣፈንታ ከርሱ የተለየ አይደለም አባቴም በግፍ የገደለ ንጉስ የኔንም እዚህ መኖር ከሰማ ያወጣ ፈንታ ይሞት ነው ወደሚለው
ነገሩ መቀየር ውስጥ ይመጣል። እርግጥ ይሄ ስጦታ አለው እግዚአብሔር ነው ያስጦታው ሁሉንም ነገር የሚሰጠው። ከዛ ደግሞ ዳይሬክተር በተቻለ መጠን ይሄኛውን ቀነስ ይበል ይሄኛው ጨመር ይበል እየተባለ ይቀጥላል ማለት ነው። ሳጥናኤል አበሳድም እንደዛ ነው የሰራሁት ሳጥናኤልን ካራክተር ማለት ራሱን ሳጥናኤል ነው ነው ነገር ሳይሆን አልቀልማው ብሔራዊ ቲያትር ለ8 ወር ያክል ታይቷል። ያኔ እንደው ኮሮና ሲገባ ነው የቆመውና በጣም ነጭ ነገር ነበር ተለየተ ካይቻለው በስማም ይርኩ ነው ያየው አንዳንዶቻችሁ እዚህ ጋር ነው አዲስ ሰው ሲመጣ ቅር የሚላችሁ ኮምፕሌክሳችሁ ሚንጫጫባችሁ አላችሁ ምናምን ነው የሚለው ሳጥናኤልና በሲው ሊገቡ ሰዎች የሚገርም ነበር። በዚህ ተስፍሽን በጣም ነው ማመሰግነው። የሚገርም ተስፍሽ ማለት ተስፋዬ ገብረሃና ልክ ብሔራዊ ቲያትር ልምምድ እያደረገን ሄድኩትና ነው እየተናበቡ ከዛ ሳጥናኤልን መሆን መስራት ይፈልግ ሰው አለው እሺ ልጅ ነው አወጣው እስቲ ቁሚ ምናምን ቆምኩኝ። ከዛ ሲያይ መሆን ትችያለሽ አለ የወንድ ካራክተር ማድረግ ትችያለሽ አለኝና የሱ ትችያለሽ ማለት አሪፍ አድርጌ ሳጥናኤልን እንድሰራው በጣም ረድቶኛል። ለመጀመሪያ ጊዜ ብሔራዊ ቲያትር ላይ በቲያትር የቆምኩት ደግሞ በሱ ነውና የመጀመሪያው መድረክ እሱ የመጀመሪያው ቲያትር የመጀመሪያ ሳጥናኤልን በመድረክ ያየሁት ለመጀመሪያ ጊዜ እኔም ያኔ ነው ብሔራዊ ቲያትር ያየው በስማም ይያልኩ ያየው እና የወንድ ገጸ ባህሪ ተላብሰው አንዳንድ ጊዜ ገጸ ባህሪ አወራረስ ላይ እንደውም ይመከራል ብዙ ጊዜ 100% እዛ ውስጥ መግባት ልክ አይመጣም ይባላል። አንዳንዶች ደግሞ እንዴ ተውኔት ላይ ራሴን መጠብቅበት ይሄን ያህል 90% የሚባል ነገር እንዴት ሊታሰብ ይችላል? ገጸ ባህሪን ከገባ እንደ አብራር አብዶ እኮ በዛው አብዶ አለ አይደል? በገጸ ባህሪ እንደዛ የሚሉ አሉ። ሽመልስ አበራም አንድ ወቅት እዚህ እንግዳ ሆኖ ሲነግረኝ እኔ በዚህ አላምንም ነው የሚለው። የተወሰነ ራስን መጠበቅ አንዳንድ ሰዎች ከመድረክ ላይም ይወድቃሉ። እኔ ልልሽ የፈለኩት ግን ማለት ልልህ አብዛኛውን ወንድ ሆነሽ ስትጫወቺ በትክክል ይመጣል። በቃ ያ የወንዱ ስሜት እዛ ውስጥ የመቆየት ነገር የለም። ከመድረክ ስትወርጂም ምን መሰለ ይሄን ብዙ ጊዜ ያለማመደኝ ተስፋዬ ገብረሃና ነው። የሳጥናኤል አበሳን ስንሰራ ሴት ልጅ በቀኝ ነው በግራ ነው የምትነሳው እስከሚለው ድረስ ነው ያለማመደ። እንዴት ነው እሱ በቀኝ ገብቷል? ለምሳሌ እግራችን እንዴት ነው ሴት ልጅ እንደዚህ ነው የምትሄደው። ላይክ ብዙ ጊዜ ሴት ልጅ በእንትኗ ነው የምትጀምረው በግራዋ፣ ወንድ ልጅ ደግሞ በቀኙ ነው የሚጀምረው። አካሄድህ ነው ማን ነው ይሄን እንደሰበው ትልልሽ እንዴ? በዚህ ደረጃ በጣም ተጣንቶ ነው የሰራነው ሳጥናኤል አበሳን ስንሰራ እና ያ ነገር በደንብ ውስጤ እንዲቀር አድርጎታል። ከዛም በፊት ከዳንኤል ወርቁ ጋር አንድ ፊልም ሰርተን ነበረ ባህር ዳር ዩኒቨርሲቲ ነው። ወንድ ካራክተር ነበረች ዩኒቨርሲቲ ተማሪ እና የሆነ አንዳንዴ ከወንዶች ጋር ማደግ ይማል አይደለ? ወንድ የሚያደርገኝ የነሱን ያነጋገር ስልት ምን ተለምደውና ወደዛ ነገር ውስጥ ትገባለህ። ከዛ ለመውጣት እንደውም ይቸግርሃል እኮ እኔ አስታውሳለሁ። የሚገርም ብሔራዊ ቲያትር አንዴ ልቀጠር ሄድኩኝ ማለት ነው እና እንግዲህ በሰበሰው ነው የሰማሁት። ከዛ ስፈተን ሳጥናኤል አበሳን ሰራሁኝ ማለት ነው። ከዛ ፈታኞች ውስጥ በቃ ጥሩ ነበረ፣ ቁመናው ጥሩ ነው ምናምን ብትገባ ጥሩ ነው፣ ግን እኛ በቂ ወንድ አለን በቂ ወንድ አለን እንደዛ እንደተባለ ተነግሮኛል ማለት ነው። እና ወንድነትሽ አይደለ ማለት ነው የሆነ ወይ ወንድነት ወይ ድምጽ ራስ አለ አይደለ አስተዋጽኦ ያደርግና ወደዛ ፎከስ ያደርጋል። ግን አስቸጋሪ ነው በጣም። አይ እስቲ ይሄን ነገር ስራ ላይ ጎዳል በጣም። ቅድም አሁን ግራ ምናምን አረማመድ እኔ አሁን ዛሬ ነው የሰማሁት። ነገራችን ላይ አንድ ሰው ራሱ እንደው አስበው ታውቃለች ጫማ ስታስጠርግ ስንቴ ነው እግርን የምታወጣው የምታወርደው ሊስትሮ ሳጥኑ ላይ። ይሄን አሁን እኔ አስቤ ቆጥሬው አላውቅም ከየትኛው እግሬ ነው የሚጀምረው። አሁን ሴት ስትራመድ ይለያል። ግራዋን ነው የምታስቀድመው። በቃ ሴት ልጅ ለምሳሌ ይሄ እንደዚህ ያረቃ አይደለ? ወንድ ደግሞ ሰፋ አድርጎ ነው የሚሄደው። ሴት ልጅ ወደዚህ ሰብሰብ ወንድ ልጅ ከግራው ነው የሚጀምረው፣ ሴት ልጅ ከቀኙ ነው የምትጀምረው። እንደዛ መሰለኝ ትክክለኛው ነገር። ምክንያቱም ይሄ ወንድ ልጅ ሰፋ አይደለ አካሄዱ ሲሄድ ራሱ ሴት ልጅ እንዴት ነው የምትሄደው? አንድ ግራው ነው ለዚህ ጥልፍልፍ ትላለች። በተለይ በታኮ ጫማ ላይ ጥልፍልፍ ነው። ስለዚህ የወንድና የሴት አካሄዱ የተለያየ ነው ማለት ነው። ተፈጥሮ ራሱ አለያይቷለች። ስለዚህ በዛ ደረጃ ነው የወንዱን ካራክተር ያስተማሪ። እስቲ ሌላ ስለኛ ምን አስተማሪሽ? ያከሄደው ለኔ አዲስ ነገር ከጠዋት ጀምሮ ነው ያለኝ። ከእንቅልፍ ስትነሺ በየትኛው መንገድ ነው እግርሽ የቱ ጋር ነው መርገጥ ያለበት? እንዴት ነው የምታረጊው? ቀና ስትይ ቀና ብለሽ በቃ ይሄን ዝጭ ምናምን ቀና ማለት ይሄ ሰፋ የሚለው የወንድ ካራክተር በጣም አሰርቶኛልና ያ ረጅም ጊዜ ከሱ ጋር የሰራነው ነገር
የሆነ ለውጥ ሳያመጣ አይቀርም ቦዲ ላይ ግን በጊዜ ሂደት የሴት ካራክተር ለመጫወት በጣም ጥራለሁ እርግጥ ብዙ ሴት ካራክተሮች ተጫውቻለሁኝ እንግዲህ አና ማስተዋሻን ተጫውቻለሁ እነሱ አሁን እንመጣባቸዋለን አንቺ ሰራሽባቸው ድምጽ ምን አስተዋጽኦ ያደርግና አንዳንዴ ልትለምደው ትችላለህ ምክንያቱም የሆነ ነገር የሂደቶች ውጤት ነው ዓለም ፀሐይ ወዳጆ የቬኒሱ ነጋዴ ላይ ዓለም ፀሐይ ወዳጆ የወንድ ገጸ ባህሪ ተጫውታ ነበር በኋላም ይሄንኑ ሉሉ ነው ሆና ሙሉዓለም ታደሰ እንደገና ይሄንኑ የወንድ ገጸ ባህሪ የቬኒሱ ነጋዴ ላይ ተጫውታ ነበር ከዛ በኋላ ዋዜማ የሚል ሀረጎይና አሰፋ ጋብዛኝ በብሔራዊ ቲያትር ወንድ ሆና ነው እሷም ተጫውተውና ያንተ ወንድነት ግን በጣም በዛና አሁን ከኔም ድምጽ እኮ ወፍሮ ጥያቄ ውስጥ ከተተና ብዙዎች በጣም በወንድነትህ ይደነቃሉ እና አሁን ያልኩሽ ከመድረክ ከወረድሽ በኋላ ይቆያል እንትን እንደገና ደግሞ ከወንድ ጋር ከማደግ ምናምን የሚባለው ከልጅነትሽ ጓደኞች ከወንዶች ጋር ነው ያደግኩት ወንድሞቼ ናቸው የመጨረሻ ልጅ ላይ ለቤቱ ከብዙ ወንዶች ጋር ነው ያደግኩት እንደ ሆያው እየጨፈርኩ ነው ያደግኩት አዋሽ ብዙ ምን ተናለ በቃ ከወንዶች ጋር ነው ረጅም ጊዜ ግንኙነት የነበረው እንደውም 7 ወንድ ጓደኞች አሉኝ አንድ ሴት ነው ያለሁኝ እና የሆነ ኢነርጂ ነው መሰለኝ ከነሱ ጋር ይገጥማል ከየቱም ወንድ ልጅ በጣም ነፃ ነው እና ነፃ ያረጋል እንደፈለክ ነው የምትሆነውና አብረን ያን ነገር ስላሳለፍ ነው እንትን ይሄ አላውቀውም ብዙም ይሄ ሴትነት ሴንሱ ሊሆን ይችላል ተረዳኛል ለፈለኩት ነገር ማለት ነው ረዳሻለሁ ያልኩ ተምታታብኝ አንዳንዴ በቃ ጎረምሶች ጋር ከብሩ ታድግና ወመኔ ትሆናለህ ሳይታወቅ በስራ ሂደት ውስጥ ከዛ ካራክተሮችም ሲመጡ እንደዚህ አይነት ካራክተሮች ይመጡና በዛው ስር እንደተቀራለህ አንዳንዴ ምን ጭቅ ብለህ ልትወጣ ትችላለህ ላትወጣም ግን ትችላለህ በዛው ስር ልትቀር ትችላለህ እንደዚህ ነገሮች ያጋጥማል ካስተዳደግ የመጣ ነገር ማለት አሉን እኮ እኛው በየዘመኑ ከቤ ምንላቸው ሴት ጓደኞች አሉን በቃ ከቤና ታታን ምናምን አለ ጸጉራቸውን ምናምን አቆራረጣቸው የተለየ አካሄዳቸው ሁሉ ወደ ወንድ የሚሳብ ነገር አለ አድማጮች ተመልካቾች መዓዛ ሴት ናት ነገራችን ላይ በተውኔቱም ላይ መጨረሻ ላይ ሴት ነኝ ትላለች ሴት ነኝ ትላለች እንግዲህ አስተዳደግ መንገዱ ነው ወደዚህ ወደ ቲያትሩ ጥበብ እንድትመጪስ አንቺ ተወልደሽ ያደግሽበት ሰፈሪት ነው እኔ ቃሊቲ ተወልጄ ያደግኩት ቃሊቲ ቻራላው አካባቢ ማለት ይቻላል እዛ አካባቢ በጣም ብዙ የኪነ ጥበብ ሰዎች አሉ በነገራችን ላይ በጣም ጎበዞችና ከጻነቴ ጀምሮ ይሄ ትምህርት ቤት ስገባ ሚኒ ሚዲያ የመስራት ነገር ተዋናይ ሆናለሁ ብዬ እንኳን አስቤ አላቅም ነበር ጋዜጠኛ ሆናለሁ ብዬ ነው አስቤ ማቅ ምክንያቱም ሚኒ ሚዲያው ምኑ ሲመጣ በቃ ይሄ ሄጄ በረፍት ሰዓት ላይ አወራለሁኝ ሙዚቃ ጋብዛለሁ የሆነ ተማሪ ጄ ገብቼ ደግሞ ኢንተርቪው አድርጋለሁ ምናምን ነገር እና ወንድም አገኝ ኃይለ ማርያም የሚባል ልጅ ነበር ቃሊቲ በጣም ታዋቂ ቲያትር ቢሰራና እናቴ በቃ አስተዋውቂኝ ቲያትር ያሰራኝ አልኳት ከዛ ከሱ ጋር አስተዋወቀችኝ እሱ ነው ቲያትርም መድረክ መምራትም የመጀመሪያ ጊዜ ምናምን ያስመራኝ ቲያትርም ያስጀመረኝና አጋጣሚ ሆነ እንደው የሚገርም ነገር ወንዶች ናቸው ለጊዜ ዲርቶ ጋዳ የሚል ያኔ ዲርቶ ጋዳ ዘመን ነበር ሰዎች የሚነቀሱበት ጊዜ ነበርና የሚል ግሩፕ ሁሉ መስርተው ነበርና አንድ ላይ ጓደኛ ሆነን አሰራኝ በዛ ተጀመረ ከዛ በኋላ ነው እንግዲህ ያደገ ወደ አቢሲኒያ ገባሁኝ ተማርኩኝ ከዛ ቲኤምኤስ ኤምኤምኤክስኤልም ተመረያለሁኝ በቃ ራስን ፍለጋ ማለት የሆነች ነገር ካለችኝ ለምትምርት አልታገስም በሚል ለምን አላዳበራትም ይያሽ ለምን አይዳበርም እንደ አማተር መድረክ ነበር ያ መጀመሪያ የገባችሁበት አሁን ቆየት ባለ ጊዜ ብዙዎች የተነሱት ከአማተር መድረክ ነው በየቀበሌው አዳራሾች ውስጥ አማተር የቲያትር ክበባት ነበሩ አሁን እነ ተፈራ ወርቁ ብዙ አሳልፈዋል ተስፋ ኢንተርፕራይዝ አሁን ትልቅ ታሪክ እየሰራ ነው በቲያትር ጥበብ ውስጥና በአማተር መድረኮች ደግሞ ብዙ የማይረሱ ትዝታዎች አሉ እንደ ጀማሪም ሲኮን የእናንተ ከዚህ ጋር የመመሳሰል መንፈስ አለው ክበባት ነበሩ በጣም ብዙ ክበባት ነበሩ ቤዛ አረ በጣም በቃ ብዙ ስያሜ ያላቸው ክበባት ነበሩ ያኔ ፐሊያድስ የሚባል ይመስለኛል እነ ወንዴ ነበረው ከዛ ዛቲም ውስጥ ተቀላቀለን ይሄድኩኝ ድራማ ሰራለው ከትምህርት ባሻገር በቃ የሆነ ሳይታወቀኝ ግን የኪነ ጥበብ እንትኑ ነበርኝ ፍቅሩ ነበርኝ ግን የበለጠ የነበረኝ የጋዜጠኝነቱ ይመስለኛል ሰው ኢንተርቪው ማድረግ መጠየቅ ማጫወት ቀልዶች ማውራት ምናምን እንደዛ ነገሮች በደንብ ነበሩ ከዛ ነው ያደገ ከትምህርት ቤት አልፎ ወደ መማር ደረጃ ውስጥ የገባሁት እዛስ ግን አሁን በዚህ በክበባቶች ውስጥ የመጀመሪያ መድረክ ትውስታዎችሽ ከተመልካች ጋር መገናኘት እንግዳ ነገር ይሆናል የመጀመሪያ ሲሆን ምን ነበር ያ እኔ እንግዲህ እግዚአብሔር ይመስገን እላለሁ ብዙ ጊዜ ብታይ
እግዚአብሔር ሞገስ ይሰጣል ሁሌም በቆምኩበት መድረክ በሙሉ በቃ አፕሪሺየት የሚያደርግ ሰው አላጣም በቃ በጣም ጥሩ ነው እዚህ ላይ ተደርሻለሽ እንደዚህ ብታደርጊ እኮ እንደዚህ ብታደርጊ የሚመክሩኝ የሚያበረታቱኝ በጣም ብዙ ሰዎች ይገጥሙኛል የመጀመሪያ ጊዜ ማስበዋል መድረክ ላይ ስትቆም ሰው ሲያጨበጭብልህ በስማ እንዳንተ በቃ የሚችል ሰው የለም ትልቅ ነገር ነው ብዙዎች ደግሞ የመጀመሪያ ጊዜ ሲሆን ይደነግጣሉ ይፈራሉ ይሄ አይነ ጥላ ነገር የሚመስል እስኪ ገፈፍልሽ ድረስ ባለ ግፍጥ ብለሽ እሱ ኮስት ይላል የመጀመሪያ አሁንም ወደ መድረክ ሊገባ ሲል ድቡ ታዋለ በቃ ጭንቅ ነው የሚለው መድረክ እንኳን ረግጣት መተወን እስከምትጀምር ወይ የሆነ ነገር እስከሚጀምር ድረስ ስቲል በጣም ያስጨንቃል እንደው የመጀመሪያዎቹ አካባቢዎች እንትን ጉጉቱ አለ መድረክ ላይ ወጥቼ ሰርቼ ሰው አጨብጭቦ በቃ ምን ባል ይሆን የሚል ትልቅ ጉጉት ያድራልና በጣም የሚገርም ነገር እንገርሽ እንግዲህ ቆየት ባለ ጊዜኛ በአማተር ኪነ ጥበባት መድረክ ውስጥ እንደዚህ እንሰራ ነበርና እጽፋለሁ ነው ያን ቲያትር የመጀመሪያ ጊዜ በአማተር የጻፍኩት ላይ ሀና ዮሐንስ አሁን ካናዳ ነው የምትገኘው ልጅ ነበረች እሷ ልጅ ሆና ጉጉት ስትይ ነው አንተ እዚያ ያለችኝና እዚህም እንግዳ ሆና ያንን ቀን አስታውሰናል ሀና ዮሐንስ እንደ ሙት መንፈስ ሆና ነው የምትሰራው የሙት መንፈስ ማለት ድምጹ ነው የሚሰማው እና እናቴ የነገረችኝ ትዝ ይለኛል ብሎ ዝም ሲል ልጄ አደራን የሚል ድምጽ ነው ሀና እኮ አትታይም ለህዝብ ድምጹ ነው የሚገባው ያ ፓርት አለፈና መጨረሻ ላይ ከርተን ኮል የሚባል አይደል ከርተን ኮል ከተመልካች ጋር ተነባበችበት እና የምትተዋወቂበት እንደ ከሌውና የተጫወተችው ከሌ ነበረች ከርተን ኮል ያው ነው የሚባለውና እዛ ላይ እሪ አለች ሀኒቹ ካልታየው እንዴ አንቺ እኮ ድምጽ ነሽ ሲጀመርም አይደለም በቃ መታየት አለብኝ ብላ አልቀሳ እየሰማችን ነው አሁን እዛ ሆና እዚህ መታሷፊት ሌላ ሴት አስመስዬ ነበር ያን ያነሳውባት አንዷ ትዝ ይለኛል አልኳት እናትን እኔ ነኝ አለች በኋላ ምን እናድርግ እንደሙት መንፈስ ሀና ዮሐንስ ተብሎ አስተዋወቅናትና ብርቅ ነበር የሚሆነው ያለ እንዴ አሁን እንደ ጊዜ ደግሞ ቢሆን እንደ አንድ አክተር ወጣ ተሰናበት ነበር ለምሳሌ በድምጽም ከተወንክ በሆነ ነገር ሁሉም ተዋናይ ነው ማለት ለምን ገብተህ መጨት ታስታጠበ ተዋናይ እዚህ ታይም ላይ ወጥቶ ይሰናበታል ሁሉም የራሱ ድርሻ በቃ እኮ ደስታ የሚሰጥ እንዴት ነው ባለፈው ቲያትር መተህ ስታይ ምናምን መተህ ስንሰናበት ዋው የሚለው ጭብጨባው በቃ የሆነ ደስ ይላል ይታይ ነበር ራሱ ከሱ ጭብጨባ ውጪ ቲያትር ሰርተ ምን አለ ምን ይገኛል ጀግና ነሽ አንቺ እውነት በተመልካችም በአድማጮችም ስም መናገር እንፈልገው ጎበዝ ተዋናይ በጣም ነው የኮራሁብሽ እኔ እዛ ላይ ተመልክቼ እና በጣም ያጓጓል በተለይ ወደ ጀማሪነት ሲመጣ ሌላ ልጅ እሷን እንኳን ስሟን አልጠራልሽም ፊልም ሆነ ቪዲዮ ፊልም የወጣ ፊልም ላይ አለችበት እና ይሄንን ፊልም ፈልገው በቃ እዛ ላይ ኮሰርቻለሁ ምናምን ጎበዝ በቃ ያለው ለሷ ብዬ ብንጠብቅ ፊልሙ ላይ ልትመጣ ነው ከዛ በኋላ እንደ የለችም ፊልሙ ላይ እና ደውዬ በቃ አጣውሽ ወይ ተሳስተን ይሆን ያልሽኝ ፊልም ያዳ ራሱ ነው እና የትኛዋን ገጸ ባህሪ ነው የተጫወተሽው ምናምን አይ የሆነ ቦታ ጫካ ውስጥ ባቡጀዴ ተጠቀለለ ሬሳው እኮ ነው ያራረች ሬሳው ላይ እንግዲህ ስሟን ተጻፈም እንዴት እንወቀው ያን ያህል ያጓጓል ግን እሷ ደግሞ በጣም ያሳዝናል እንደዚህ ነገር ያጋጥማል ብታይ እኔ አስተውሳለሁ የሆነ ማስታወቂያ ሰርተን በጣም አሪፍ ነበር ማስታወቂያ እና ለፋሚሊ ምናምን ተናገራለህ አስበው ጉጉቱ ካቅም በላይ ነው በቃ እንትን ላይ ሰርቻለሁ በቲቪ ሊታይ ነው ሰዎች ሊያቁም ነው እና በብዙ ነገር አልዳበርክም እና እንትንም ያምራል ጉሮም ያምራል ብዙ ነገር ነው ከዛ ማስታወቂያ ይሄዳል የለም ይሄ ግራ ገባኝ ታውቃለህ ምንድነው ራስ ተቆርጦ ማስታወቂያው ይሄድ ምክንያቱም ማስታወቂያው ያን ደቂቃ ነው ስለዚህ ረጅም ምስል ከሆነ ቆርጠ ታወጣና ይሁሉ አጫጭር ነገሮች ነው የምታሳይ ስለዚህ እርግጠኛ ነኝ ሁሉም ተዋናይ እንደዚህ ነገር ገጥሞታል ብዬ አስባለሁ አለውበት ያለው ወይም ደግሞ ብዙ ሲኖች እኮ አሉት ብላ ያሰብከው ነገር አንዳንዴ ፊልም አብሶ ሲቀረጽ የአንድ ሰዓት ተኩል መውጣት ያለበት ፊልም 3 ሰዓት ይቀርጻል ታስ አሳጥራው ብዙ የምትወዳቸውን ሲኖች ትተህ ነው ወደዚህ የምትመጣው እንግዲህ ካርቤን ፊልም ስንሰራ ከሄኖክ ወንድሙ ጋር ማለት ነው የጥፊ ሲን አለው እና ጨንቆኛል ማን ነው የሚጮለው በጥፊ አንቺ ነሽ የምትጮየው እሺ አዋጮን ነው ጥፊ ከዛ ፊትም የሆነ የጥፊ ሰርቻለሁኝና 6 ምናምን በጥፊ ትመታለች ልክ ካራክተሯ ስትናደድ በጥፊ ኮምፒውተሯንም ያገኘችው ሰው በጥፊ ትማታለች በልምምድ ላይ ጭምር ነው የምትተፈተፈው ልምምድ ላይ አክሽን እንትን ላይ ዋናው ቀረጻ ላይ ማለት ነው እና በጥፊ ተምታታውበት ሲን አለ ይሄኛው ደግሞ ካርዌ ከሱ ጋር ምን ሰራበት ሲል ላይ በጥፊ ይመታት ፓርት አለ እንዴ ቢል አስረዳ
ብሽን ያለብኝ ጥፊው ውል ያረገኝ መጥቶ ማለት አስቀይመሹ ነበር እንደከሳፊት ዛሬ የሚመስለው ራሱ የሆነ ነገር ቅርብ ነው አለ ለዛ ነው እንደዚህ መጣይ ብሎም አልኩት እና ምልክት አወጣ ፊቴ ላይ መስመር አወጣ ምናምን ከዛስ ፊልሙ ሲመረቅ ይሽጣ ብላ አልፋለች ያ እኔ ተመትቼበት አስበው በቃ ለቅሶ አልቅሽ ያለኝ ፓርት ምናምን ፊልሙ ላይ የሰከንዳት ጉዳይ ነው ልም ማለች በቃ እንደዛ ተጠፍጥፈሽ ሰምተር የሆነ ልም ማለች እንዴ ጥፊውስ በጣም ያናል የሆነ ነገር ገብቶልኝ በቃ አይደል የሆነ ሰው ፔን የተጋብቶበት ብለህ ታስብ ትችላለህ ማለት ነው አይኖርም ልም በቃ ውልብ እኮ ነው ተባለው ብሎ እንደዚህ ገጥመሃል በቃ እንደውም አንድ ሰው ባጋጣሚ አይኑን ጨፍኖ አስመጥቶት እንኳን ነገር ጻአትም ያችን ያው በሰዋትነት እንደዛ በጥፊ አስረድተን እዚህ ጋር በጥፊ መታለ ስንመታ አሞኝ ነበር ያኔ ማለት አስረዳለች ያው አይወድም አለመታየት እንደዚህ በጣም ከባድ ነው በጣም እኔ ልጅ ሆኜ እኮ እንደዚህ ያጋጥመኛል የሆነ ወጣት የልጅነት መድረክ ነውና እኔ መድረክ እንትን አስተዋቂ ሆኜ የመድረክ አስተዋቂና በቴሌቪዥን ይቀርጻል እንደ ወጣቶች ፕሮግራም አይነት ነገር እና ብላክ ቴሌቪዥን ነው እኛ ቤት ነው ደግሞ የነበረው ያ ቴሌቪዥን እና ጎረቤት ሁሉ ነው የተሰበሰበው ማታ ይታያል ተብለን ተነግሮን እኔን እንዲያዩኝ እንዲያዩ ከጎረቤት ሰው ተሰብስበው ምናምን ነገር ግጥም ብሎ ቤታችን እነሱ የቴሌቪዥን ሰዎች አስተዋቂው ምንም አይጠቅምም ብለው አውጥተውታል ያው ምኛ ቤት ተሰብስበው ሌሊት እንቅልፍ አይደለም የሚወሰደኝ ታየታለ ወደሚቀጥለው ዝግጅት ሲያልፍ ለታልተ ቤተሰብ ደግሞ ባንተ ያለው ተስፋስ እንዴት በእውነት ኩራት እኮ ነው በቃ ትልቅ እኮ ኩራት ነው በጣም አንድ ጊዜ ፕሮፌሰሩ ቀን ነው ምናምን የሚል ጽሁፍ የተጻፈ አንብቤ ሰፈር ውስጥ አንድ በጣም አውደልዳይ የማይረባ ተብሎ የሚታወቅ ሰው አለ ፕሮፌሰሩ ደግሞ አለ እና ዝም ብሎ አንጎራጉራል ይሄኛው ሰውዬ እንደ ዘፋኝም አይደለም ግን እንደ በሆነ ቦታ ላይ ያደምቃል ምናምን ነገር ከሰፈሩን ደግሞ ማፊያ ነገር ሆኖ እንደ ሰፈር አሸባሪ ሆኖ ሰፈሩንም ያደምቃል ግን እቺ እንደውቅና ተቆጠረችለት በየመድረኩ ጨፋሪ ተወዛዋዥ አይነት ነገር ሆኖ ፕሮፌሰሩ ግን ትልቅ ፕሮፌሰር እና በቃ በየቴሌቪዥኑ እዛ ይሄ የጨፋሪው ታሪክ ነው ቢታየው የፕሮፌሰሩ እናትና የዚህ የጨፋሪው እናት እንትን ሲሉ ያው እንግዲህ እኔ ማን እናት እንደሆንኩ ታውቂያለሽ ልጄ በየቴሌቪዥኑ የሚታይ ምናምን እኛኛው ደግሞ ፕሮፌሰሩን ልብ ብሎ ያወልቁታል አይ እናንተ መማር ተወባክ ይሄ ሰፈራችን በሙሉ እኮ እከሌን ነው አንተን ማንም የታ ቴሌቪዥኑ ላይ ስመች እንደው ከምን ቆጥረው አይኔ እኮ እናቴ በውጭ ሀገር ሚዲያ እኮ በጣም ታየ ምን ያደርጋሉ እቺ መንደራችን ቡና እየጠጣን የምናየው እሷ ልጅ ነው ሰፈሩ ሁሉ እውነትም ሰፈሩ ጨፍሯል ታዋቂ ሆነልሽና ከዛ በኋላ ሲሞት ያው በቃ አሸባሪም ስለነበር ሰው አረፍን ተገላገልን ግን ደግሞ ቴሌቪዥኑ አልቶ ዝነኛው ሞተ ተብሎ ምናምን ነገር የሆነ ቀን ፕሮፌሰሩ በቴሌቪዥን ታየ እና የሆነች ልጅ እንደው ታሪኩን ሙሉ ባላስተውሰው ልጅሽ ዛሬ በቴሌቪዥን ታየ ምናምን ነገር ክፋቺ ብለውም ተብሎ ቴሌቪዥን ተከፈተ ሳይሰይልል ብለው ሲያዩት በፕሮፌሰርነቱ ሳይሆን ለማውሽ የቅርብ ሰው ነው ተብሎ ስለዛኛው ሰውዬ አስተያየት ይሰጣል እርቡን ቢመጣ እሱም ስለዛኛው ነው ቢያወራው ብላውልና እንደለም አንድ ቀን ተዋጊ እንዲህ ያለ ነገሮች አሉ የቴሌቪዥን ላይ አካባቢሽ በተለይ ሲጓጓ አዲስ አበባ ዩኒቨርሲቲ ቲያትር ትምህርት ወስደሻልና ከየት ነው አሁን ወደ ዩኒቨርሲቲው የሄድሽ ከየትኛው መድረክ ወደዛ ተሻገርሽና እዚህ ግቢ ውስጥስ የነበረሽ ትውስታ ዛስ የምትሰሯቸው መድረኮች ካሉ እንግዲህ ቴምቤስ ነው የተማርኩኝ ዲፕሎማ ቲያትር ተማርኩኝ ከዛ በኋላ ወደ አዲስ አበባ ዩኒቨርሲቲ ቴምቤስ እኮ በሙዚቃው በቲያትሩም እንደዚህ ጠንካራ ትምህርት ቤት ነው አይደል አዎ ቴምቤስ አሪፍ ነበር እኔ ያኔ ልክኛ የገባን አካባቢ ተቀይሮ ነበር ስክሪፕት ራይቲንግ አክቲንግ እና ዳይሬክቲንግ በሚል ተከፋፍሎ ነበር አንድ አመት 3 ኮስቶ ወሰድና ከዛ በኋላ ዳይሬክቲንግ ተማርኩኝ ማለት ነው እና እኔ ቃሊቲ ነው ቤቴ ማጅና ከቃሊቲ 6 ኪሎ የመጣሁኝ ነው የምማረው ከዛ ደግሞ ኤክስቴንሽን ነው የምማረው እና ሁሌ ስንወጣ በቃ አዲስ አበባ ዩኒቨርሲቲን በጉጉት ነው የምናየው ያያችሁ ታልፋላችሁ በቃ ያየ ነው ከትም ከቴምቤስ በእግራችን ነው የምንወርደው እስከ 4 ኪሎ ወይ 6 ኪሎ መተን ነው ታክሲ የምንይዘው እና በጉጉት ነው በቃ እና እዚህ ገብተን እንዶ እግዚአብሔር ያረግልን ይሆን የሚል መኞት ሁሉ በለው እኔ ያለውኝ ቃሊ ያለች እነሱ ራሉ በቃ እንደው ማሁን በደንብ ፊልሙ ላይ ያሉ ልጆች ናቸውና በደንብ እናወራ ነበር ከዛ ወጣ ተመዘገብኩኝ ሄጄ በአጋጣሚ ስመዘገብ የቲኤምኤሱ ሰርቲፊኬት አልደረሰም ነበር ስለዚህ አይቻልም ነበር መመዝገብ
ከዛ በፊት ግን እኔ ኮምፒውተር ሳይንስ ተምሬያለሁ ዲፕሎማ አለኝ ስለዚህ ዲፕሎማ ሲኦሲ አምጪ ተባልኩኝ ሲኦሲን አመጣሁኝና ተመዘገብኩኝ በስማ ሾይን ራሱ አልችልም በቃ አዲስ አበባ ዩኒቨርሲቲ በጣም ገናና እኮ ስሙ በጣም ገናና ነው ስለ ትምህርቶቹ በጣም ትሰማለህ በጣም ይሰማል ብዙ ጊዜ ከዛ ገባን እዛ ደስ አለኝ ነው ማለት በቃ በጣም ነው የምወደው ስቲል የአዲስ አበባ ዩኒቨርሲቲ ግቢው በጣም ነው የምወደው ይሁን ደስ የሚል ኢነርጂ አለው እኛ ኮርሶቹን ስንወስድ በቃ ስንማር ያለው የጊዜ ሂደት ራሱ በጣም ደስ ይላል የሚጋራረሙ ማስተማሪዎች ነበሩ እነማን ናቸው እነሱ እንግዲህ ዶክተር ተሻለን ታስታውሱዋለህ በደንብ ጋሻሴን የማያውቃቸው ሰው የለም ጋሻሴ በጣም ረጅም ናቸው ድምጻቸው ጎርነነ ዘለቅ ያለ ነውና በጣም ነው የምንፈራቸው ከመፍራታችን የተነሳ ጋሻሴ ያው ቀልድ የለም ጋሺ ላይ 2 ሰዓት ቅዳሜ መግባት ካለበት 2 ሰዓት ከ5 ኮረቻ አትገባ ተመለሽ ነው አትገባ እና ጋሻሴ እርግጠኛ ነኝ ይመለከቱታልና በጣም ይገርመኛል ጋሻሴ የእውቀት ልክ ራሱ ይገርመኛል አንዳንዴ በእንደዚህ አይነት ሰዎች መማር በራሱ ትልቅ ዋጋ ያለው ነገር ነው ትልቅ ኤክስፒሪየንስ ነው የሚሰጥ ከመማሩ ከእውቀቱ ባሻገር የነሱ ትምህርት ልዩ ነው እና ማአዛስቲ ብርግበይና ፍቅር እስከ መቃብር ገጽ 50 ምን ይላል ብሎ ይጠይቅ ይችላል ጋሽ ድንገት ጋሻሴ ጠንቅቆ ያውቃቸዋል እያንዳንዱን ፍቅር እስከ መቃብር ብል ካድማስ ባሻገር ብል ገጽ በገጽ ያውቃቸዋል እና ይሄ አንዳንድ ሰው ብቻው ላይብረሪ ነው በቃ እና የሚገርም በጣም የሚደንቀኝ መምህር ነው ጋሻሴና ቁጣውም ከመለ በላይ ነው እኔ እንደዚች ብዬ ቀና አለልም ማአዛ ብሎ ጥያቄ ካው ጠየቀኝ ብዬ ካልመለስኩት ደግሞ ሰው ምን ሊፈጠር እንደሚችልና ስርዓት ሁሉ ያስተምረናል ለምሳሌ የተቀዳደደ ሱሪ አድርገህ ክፍል ውስጥ አትገባም ሂል ጫማ ቃቃቃ ያርክ ክፍል ውስጥ መግባት አትችልም በጣም ነው ስርዓት የሚያስተምር ጋሼና በጣም ነው በቃ ይሄ ከውስጤ ነው ሞዶ ማከብረው እንደው ባላገሩ ቲቪ ነበርኩ ጊዜ የበዓል ፕሮግራም ሁሉ ከሱ ጋር ሰርተን ነበር ጋሼ በቃ ብቻውን ቤተ መጻሕፍት ከዛ ደግሞ ጋሻሴን ግን በዚህ አጋጣሚ እንኳን ደስ ያለ ያፈራው ፍሬ ወንድም ሴትም ሆኖ ወጥቷል ወንድም ሴትም ሆኖ ወጥቷል እንደ ማረሳው ነገር ነው ስለ ጋሼ ልንገርህ ባላገሩ ላይ ያየኛል ጋሼ እሱ ጋር ፕሮግራም ሰርቻለሁና ዝም ብሎ አይተውህም ጋሼ በጣም በሚገርም ሁኔታ ለምሳሌ አስተማረ ከዛ ወጣ አይረሳም ጥሩ እንግዲህ በዚህ ወደ ባላገሩ እንምጣ ባላገሩ ላይ ይመጣለን መድረክ በዚሁም ጋር ከገባሽልኝ አንቺ መድረኩን መድረክ ተመራለሽ ባላገሩ ላይ በዛው አያይዘሽ እንድትነግሪ ነው የጀመርሽውን ያቋረጥኩት ባላገሩ ስንል ምንድነው እንዳይሉ ተመልካቾቻችን የዛን መድረክ አስዋቂ ነበርሽ አንቺ ባላገሩ ከሱ ጀምረሽ ወደ ጋሻሴ ባላገሩ ቲቪ ላይ የወጊሾ ኮስቱ ነበርኩኝ ባላገሩ ላይ ባላገሩ ቲቪ ማለት ነው እዛ የነበርኩ ጊዜ ነው ጋሼን ኢንተርቪው ያደረኩት ግን ምንድነው ለነገር የፈለኩት ወሳኙ ነገር ጋሼ ካስተማረህም በኋላ ይደውልልሃል ማዛ ባላገሩ አቁምሽ ኮንተንት ግቪያ ስሪ አንቺ እኮ መስራት አለብሽ አንቺ እኮ እንዲህ ጥሩ ጎኖች አሉሽ ስሪ ለምንድነው ዝምምት እንትን ግቢ ያለ በጣም ፑሽ ያደርጋልና ጋሼ በጣም በዚህ መንገድ ላመሰግነው እወዳለሁ እንዳልከው ባላገሩ ቲቪ አብርሽን በጣም ነው ማመሰግነው ምክንያቱም የሆነች ሴት እዚህ ለመድረሷ በጣም ብዙ ሰዎች አስተዋጽኦ አድርገው ነው እዚህ የምትደርሰውና አብርሽ በጣም አይዲያዎቹ የሚገራረሙ ሰው የሆነ ነገር ለስራ ካልከነፍ አይዲያዎች ነው አምጥቶ የሚሰጥህና ባላገሩ በነበርኩበት ጊዜ አብርሽን አብሮኝ ይሰሩ የነበሩ ሮሚን እንግዲህ ታውቃታለህ ቲቪ ሲመሰረት ጀምሮ የነበረች ስብዕናዋ አንዳንዴ ሮሚ መልክሽ ይገርመኛል እኮ የነገስታት ነው የሚመስለው ምናምን ነው መላትና ሮማንቱት ሰለች በጣም ትውት ልጅ ስርዓቷ በጣም ይገርማልና በደንብ ባልወለታዬ ቤት ነው እኔ ባላገሩ ጥሩ ጊዜ ያሳለፍኩበት ቤት ነው ያው ካነሳሻቸው እንደውም እኔ ሶፊን ራሱ ማመስገን ፈልጋለሁ ሶፊ የዚህን ፕሮግራም መግቢያ ቲሙን ራሱ የሰራልን ከሽመልስ በቀለ ጋር ነው ሸገር መዝናኛ የሚለውን ሙዚቃውን አንዳንድ ነገሮችን ሶፊን ያገዘንና ተባባሪ ሰዎች ናቸው እነሱ በነገራችን ላይ ወይ በጣም እኔ ሶፊ ስትል ምን ትዛለኝ መሰለህ ሶፊ ከባላገሩ አይደል በፊት እንቆጳሚ ፊልም እንሰራለን ከዛ በአጋጣሚ ፕሮዲሰሯ አባት በአጋጣሚ ያርፉና ለቅሶ ላይ ታገናኘን እና ፊት ለፊት ነን እኔና ሶፊ ከዛ አወራለሁኝ ነገር እያወራ ምናምን ስለ ሀዘኑም እያወራኝ ሰማና ድምጽሽ ግን ጥሩ ነው ማስታወቂያ ምናምን ብትሰሪ ሲለኝ ልብ ያበጠ ነው ማለት አልኩኝ የሙዚቃ ሰው ነኝ እንደዚህ ያለ ያልኩ እና ሙዚቃ የመስራት ጉጉት አደረብኝ ነው ማለት ከዛ በኋላ ጠራኝ
ብዙ ማስታወቂያዎች አሰርተውኛል ሶፊ ለመጀመሪያ ጊዜ እንደውም ማስታወቂያ ውስጥ እንደገባ ያደረገኝ ሶፊ ነው ከዛ እሱ ሙዚቃ ሰው ነው ታውቃለህ ብዙዎች ሙዚቃ ወጣደረ ነው የሙዚቃ እውቀቱን ታውቀዋለህ ከዛ በሱ ድምጽሽ መባል ምን ማለት እንደሆነ አስበው አንዳንዴ ሰዎች የሆነ ድምጽ ጎረናን ስለሚል የሆነ ወደ ድምጽ የሚያደለው ይመስላችኋል ከዛ ካልዘፈንኩ አልኩኝ ሰይድናሽ በቃ ዘፈናለሁ ለምን አይዘፈንም እንዴ ለምን እኔ ከማናንሽ ነው የኔ መሰለ ድምጽ ብሎኛል አልኩኝ የፋንትሽን ሙዚቃ ባንተው ተጽናንቼ ሚሊዮን አጣናው ምናምን ከዛ ጁዲ ያለች አብርሽ የሚባል ጓደኛ አለኝ በጣም ወዶ ማከብረው ከዛ ሙዚቃ መስራት አስቤያለሁ ምናምን አልኳቸው በሲሪየስ አይ ጥሩ በቃ ሶፊ ስለሆነ ጥሩ ድምጽ አለሽ ያለው ለምን ለሱ አታሰሚው ምናምን አሉ በቃ ካልዘፈንኩ አልኩኝ ማለት ሶፊ በርግጠኛ ያስታውሳል ያስባል እንግዲህ እኔ እና በጣም ቆይቷል 8 አመት ምናምን በፊት ከዛ እሺ ምናምን አለ እስቲ ዘፈኝልኝ ምናምን አለኝ ቁጭ አልኩልህ ባንተ ተጽናንቼ ዘፈንኩ ለሁሉን እንሰማው እንስማ ግድልሽም ያው ዘፈንሽው አሁን ሶፊ አለ ብለን እናስበውና እንዴት ነበር ዜማው ራሱ ማስተዋወስ ፈልጌ ማለት አድማጮች ሬዲዮ እንዲዘጉ ፈልጋል ግድልሽም በይ እኔም እንደ ሶፊ ነው የምለው ለዚህ ድምጽ ባንተ ግን ምን ነው ዜማው እንግዲህ ሞክረው አሁን ሊለወጥም ይችላል ይሁን እንዴ አንዳንዴ የሆነ ሰዎች ጥሩ ነው ሲሉ ፑሽ የምትደረገው ነገር አለ እንትኑ ሁሉ ፈልኩ ፋንቲሽን ሁሉ አስፈቅቼ በዘፈንኩ ሁሉ ያሰብኩ ምን ሆኜ ነው እንዴ ያኔ ሊሆን እኮ ይችላል አሁን ስላልሰማሁት እኮ እስቲ እንሞክረውና ምክንያቱም ዘፈንም እንትን እንደምትሞክሩ ነው ሰምቻለሁ ሰዎች የተለያዩ ሙዚቃዎችን እኮ ትሞክራለች ተብሏል ሰዎች መስሏቸው ምን እኮ መሰላቸው ግን አሁን የባንቶ ተጽናንቼ እንዴት መሰለ ግድለሽ በይ አይገ ለሱ እንዴት እንዳልኩ ላስታውስ አጀምሪ ምናምን አለኝ ባንተ ተጽናንቼ አልሽ ባንተ ወንድ ኮራ ሳቅ ተጫወት እንጂ ልብህን አደራ የግሌነው በየአንድ ኮራብህ መንገደኛው ዘብዘብ ባለግር ህመም ሆኖ እንዳይቀር የለመድከው ገላ ልብህ እንዳይረታኝ ለሌላ ያደላ ምናምን እያልኩ አበረሻሸሁት ነበር ሙዚቃው ጥላሁን ግን መቼ ነው የተዘፈነው ሶፊ ሰማይ እቺ ሞራሌ ማለ ሰማይ ያለ ሶፊ ያኔ መካሪ ማጣት እኮ ገርመኛል ማአዝ እንግዲህ አለ እንትን ማስታወቂያው ላይ ብንበረታ ጥሩ ይመስለኛል ሶፊ ኮታ ምስኪን ሰው እኮ ሰውን ሞራል አለበት ይማጅናል እንዴ ከዛ እሺ በቃ ምናምን አልኩኝ ሱልጣን ኑሪ ነው በቃ ረሳሁት ሙዚቃው የተወሰነ ጊዜ ደግሞ ስታረኩትኝና ከዛ ደግሞ የሆነ ጊዜ ላይ መጣበይለ ወይ ራሱ ሙዚቃ ማስመጣብሽ አይደለም በቃ እኔ አንድ ቀን ድምጻዊ ሆናለሁ ቢያስ በለቅ እንኳን ድምጻዊ እንዳልኩ ጋዜጠኛ ሆናለሁ ብዬ ነው ራሴን ረጅም ጊዜ ያኖርኩት እንጂ ታዋና ሆናለሁ ብዬ እንኳን በአጋጣሚ የተገጣጣሙ ነገሮች ናቸው ከዛ እንደ ደግሞ በቃ ይሄ ድምጻዊነቱ የሆነ ሰው ሲያይ ብዘፍኝ ሲል አዎ ብዘፍን ኮሳው አልፎለት በዘፈን እንትና ደግሞ ነው ወኔ ነገር ነው አይደል ከዛ የሆነ ሪል ስቴት ማስታወቂያ መጣና የአስቴር ሙዚቃን እንዴት ነው ሪል ስቴቱ ከውጭ ያሉ ሰዎች ያ ማስታወቂያ አይተው በሀገራቸው ተማርከው መተው ቤት እንዲገዙ ማስታወቂያ ከዛ ይሄ ሙዚቃውን ረሳሁትኝ እንጂ በቃ እኔ ማገራገር ምናምን ያንተ ይሻላል ብርቁ ማገራገር አገር ይላል ቦነስኩ የሚታይ ብርቁ ምናምን ሙዚቃ ከዛ እሱን እየዘፈንሽው ነው የሚጀምረው አለኝ ማለት ነው ከዛ እሺ ማለት ደግሞ እሺ ምለው ነገር ነው እንዴ ብለህ በቃ ሞክር ያሉሽ ነው አችልም አልገደለኝ ማሞከሩ አለመቻለሽንም ለማወቅ እኮ መሞከሩ ነው ከዛ እሺ አልከኝ አክሽን ምናምን ተባለ እንግዲህ ይሄን እሱ ወይ መኪና ውስጥ ወይ ነገር ውስጥ ዘፈን ሰምቶኝ ነው ገባ ከዛ ቀረጻ ጀመረ ምናምን መስፈን ጀመርኩኝ ከተም ማለት ከበደው ልክ ስጨርስ ማዛሪ ይሄን ድምጽ ሰምቶ ማንም ወደ ሀገሩ አይገባም ማገራገር ቢለው ማንም ወደ ሀገሩ አይገባም ሌላ ድምጽ ያሰራዋለሁ እናቴ እዛው ናለማ ጎበዝ ታጋሽ ነው ከመጨረሻው መጠበቁ ራሱ እስከና በጣም ነው የሚገርመኝ አንዳንዴ የሆነ ሰዎች የሆነ ነገር አለ ካሉ
አለኝ ወይ ብለህ አንድ መጠየቅ አለብህ ራስን። ሁለት ደግሞ በእውቀት መደገፍ አለብህ። እኔ ሙዚቃ ምናምን ሲባል ነው ላለብኝ ምክንያቱም በእውቀት ላግዘው ይገባል። ሰዎች ገጥመው ያውቃሉ። ለምሳሌ እኔ አሁን ባላገሩ አይደል ላይ ሁለት ሰዎች ነበሩ አይደል ኦዲየንስ በደንብ ያውቃቸዋል። አንዱ በጣም ድምጽ ያለው ሰዎች ዋው የሚሉለት፣ አንዱ ደግሞ ጥረቱ በጣም ከፍተኛ የሆነ ገባ። በጣም ጥረት መማርህ ላይ እውቀት እየጨመርክ መሄድ ጥሩ ያደርጋል እንጂ ተሰጦ ብቻውን አንዳንድ የሚያመጣው ነገር የለም። እዚህ የሆነ ጎርነን ያለ ድምጽ ስላለኝ ብቻ ድምጻይ ለመሆን ምንም የሚያበቃ ነገር የለውም። ወይ በእውቀት መደገፍና ሁሉም ነገር መቻል በደንብ ይፈልጋል። አንቺ ደግሞ እዛ ባላገር ውስጥም ስላለሽ እዛም አባል ስለሆንሽ ማንንም እንደው ተይሚልሽ ተቆጪ አጣሽ። ተቆጪ እኮ ማጣት አስቸጋሪ ነው አንዳንድ ጊዜ። ሜዳውን አገኘው ራሴ ነው የምቆጣው። ሜዳውን አገኘው ብለሽ ታይ ቢል የለም። ይሄ ቃል ማንንም ወደ ሀገሩ አይገባም ያለው ራሱ ታግሶ እንድም ሳምቱ ማንንም ወደ ሀገሩ አይገባም። እነፈለቀ አንዴ እንደዚህ አሳዩኝ ምሩኝ መንገዱን የሚለውን በማይሆን ድምጽ ብሎ ታረል በዚህ ነው መንገዱ ይላል። በዚህ ነው እንዳትመለስ ብዙ ነገር ነው የሚያጋጥመው። ወደታቸው እኮ የምር አንዳንዴ ራስን ማወቅ ነው በደንብ ያስፈልጋል። ይሄ ነገር እችላለሁ አልችለውም አረጋለሁ ብለህ ካሰብክም በእውቀት በትምህርት ደግፈህ ወደ ኢንዱስትሪ መምጣት አለብህ እንጂ ዝም ብሎ ገና ለገና ጎርነን ያለ ድምጽ አለኝ ብሎ ወደ ሙዚቃው መምጣት አይቻልም። ጎርናናው አሁን ሜሪ አርምዲ አይነት ነገሮች ይሄን ነገር ማምጣት አይችልም። ማርታ ሻገሬ የነሱ ዘፈናውን መጫወት ይችላልሽ። አንቺ እኮ ትችያለሽ። ወንዴ ድጋሚ ወኔ ለኔ በዚህ ወኔ ድጋሚ ማን ለምን መሰለሽ ባዚ ነገሰለስ ለጠላት ዜማ ካለቀኩ ልበል ይሄ እኮ ስለሆነ ብዬ ለምሳሌ ነው በቃ በቅድሙ በወንዱ እንድመለስ ለምን መሰለሽ ይሄኛው ድምጽ ወደዛ ይጠጋጋል ብዬ ነው። የነ ማርታን የነ ሜሪ ግድ የለም አይጠጋጋ። ምን አለ አርፌ ብተውን ይቅርብ። ምን አለ አይት እንዲህ ዝም ብለን እኮ ስንፈልግ የት ጋር እንደምንገኛ አናቅም ብዬ ነው። ሌላ ግድ የለም እኔ በዚህ ላብቃ ልበል እንጂ ግድ የለም ልታውቁ እዛ ግን እሺ ወንዴ ገፍተህ ልታደርሰኝ ነው። ይቅር ካልሽ ግድ የለም አንድ ቀን እንግዲህ በራሱ ጊዜ ሊመጣ ይችላል በቤተሰብ ድግስ ላይ ለሱ አንዳንድ ድምጽ ባይዘው ለድግስ ነው የሚለው። አብርሃም የሚባል ጓደኛ አለኝ አልኩና ማዚ ምን ፊልም ሰራሽና አምሽ ላይ እንትን እንደዚህ እዚህ ቤተሰብ ሰብሰብ ብሎ የሚሰራው ፊልም ያየሽ እስቲ ምናምን ይለኛልና አንዳንድ ነገሮች ለሆነ አካባቢ ነው እንጂ ገልጠ ይፋ አውጥተህ ምናምን የምትሰራቸው ለመሆን እውቀት ይጠይቃል። ባላገሩ ቤት ምን ያህል ጊዜ ቆየሽ? 3 አመት ቆየሽ። የመድረኮችንም ትመሪ ነበር ከዚህ ከወጊሾ ባለፈ? ወጊሾ መድረኮችን መራ ነበር። የተለያዩ ሾዎችን ውድድሮችን እነዚህ አይደል እንትኖችን የወጊሾ የሚባል አይደል ላይ ነበረው ያኔ የምመራው። እዛ መድረክ ላይ እንዳንቺ አይነት ደፋር ሰዎች መጥተዋል። ሙዚቃ እንዝፈን ታስታውሹ? ስማቸውን ባናቀውም ባጥራውም አሁን የሚገርሙ ምን አይተሻል? እዛ ሊመጣ ይችላል ለብሰው አንዳንድ ሰው አለኝ ብሎ ያምናል አይደል? ድምጹ እውቀቱ። አንዳንድ ሰው ደግሞ አለ ይባላል። ከዛ እውነት አለኝ እንዴ ለምን አልሞክረውም? እንግዲህ እኔ ያልታየኝ ሰዎች የታያቸው የሆነ ነገር አለ ብሎ ይመጣል። አንዳንድ ደግሞ ደፋር አለ ኖሮም አልኖሮም ምን አገባኝ በቃ የሆነ ነገር ሞክራለሁ ከሆነና ሳይሆን ይሆናል ብሎ ብዙ ይመጣ ይገጥማል። እና ብዙ የሚያስቁ ገጠመኞች እዛ ውስጥ ይፈጠራሉ። አዎ ይሄ በጣም ይገርም ነው። ሰርጸ ራሱ አጫውቶኛል ከዚህ በፊት ሆነ አልሞተም ጥልዬ ጋሽ አልሞተም አለም በጣም ብዙዎች ደግሞ በዚህ መዝናኛ ፕሮግራም ላይ ወደውታል። እሱ ልጅ ዘር ተከቶ ሄዷል እንደ ቴዲ ያለኝ እንደሱ ሊያጋጥም ይችላል። እንደዚህ አካባቢ ሰው ነው አጉል የሚያረጋቸው። የምር ደግሞ አንዳንዴም ትንሽ ጠጋ ያለ ትንሽ አቅም ያላቸው ሊለወጡ የሚችሉ ሰዎች ይመጣሉ። ትንሽ ድጋፍ ካገኙ አዎ የሆነ ያለህን ነገር በትክክል አውቀው ከዛ ግን በእውቀትና በትምህርት ግን መታገዝ አለበት። ሌላው የፊልሙ ላይ በተለያዩ የቴሌቪዥን ፊልሞች ላይ ትሰሪያለሽ። እነዚህ ፊልሞች እስቲ አንቺ ንገሪያቸው ለአድማጮች። ከርቤን ለምሳሌ ማንሳት ይቻላል። አዎ ከርቤ በጣም አሪፍ ፊልም ነበረ። ክሮቹ ሂስትሪ ፊልም ፕሮዳክሽን የሰራውና በጣም ፊልም እንዴት እንደሚሰራ ያሳዩበት ጊዜ ነው ብዬ አስባለሁ። አንድ ቤት ውስጥ ቁጭ ብለን የሰራነው መውጣት ሳይኖር እርግጥ ፊልሙም የአንድ ቤት ውስጥ ታሪክ ነው። በጣም ቆንጆ ፊልም ነበረ። ከባድ ነው በጣም ግን እንትን ነው። አየሁት እኮ ነው ፊልሙን አየሁት። ልጅቷም ትደፈርበታል። እሱ ብዙ የጠሉትም ሰዎች አሉ። እንዴት ነው ሲሰራ ለሙከራ ተብሎ ነበር የተሰራው። እስቲ እንደዚህ አይነት ታሪክ ቢሞከር
በሚል ነበር የተሰራውና ብዙ ሰዎችን ማስቆጥቷል። ብዙ ሰዎች ደግሞ በቃ ታሪክ እኮ እንደዚህ ነገር ያጋጥማል የሚል ነገርም የሰሩበት ጊዜ ነው። በጣም ቆንጆ ሰዎች ያገኘውበት ጊዜ ነው። ለምሳሌ ሲኒማቶግራፈር ዳንኤል ግርማ በጣም በሲኒማው በካሜራም እንዲሁም ደግሞ በግል ስብዕናው በጣም ብዙ ነገር የሚያስተምር ሰው ነው። በጣም ጎበዝ ነው። ሂስቶሪ ፊልም ፕሮዳክሽኖች በጣም ጎበዞች ናቸው። በቃ ያንዳንዱ ነገር ወጪ አውጥተው ቤት ተከራይተው ብዙ ነገር ቀጥረው ካሜራ ገዝተው ምን ብለው ነበር የሰሩት የዛን ጊዜና በጣም ቆንጆ ኤክስፒሪየንስ ነበር። እኛም እንግዲህ ብዙ እንዴት ነው መታጨቱም የመጣበት ጊዜ ነበር። ብዙ ታየሽበት በዛ ወደ ፊልሙ እንግዲህ እግዚአብሔር ይመስገን። ከዛ ፊት እና እንቆጳ ነበሩ ድል ወንዶች የተሰኙ የተለያዩ ፊልሞች ነበሩ። ከዛ በኋላ ከርቤ መጣ። ከርቤ ቆንጆ ነበር በጣም ድል ወንዶች ራሱ ፍሬቻና አየኋት እዛ ፊልም ነፍሷን ይማር። ፍሬቻ እኮ በጣም ጀግና ተዋናይ ነበረች። ሀገር ፍቅር አንገፋ ተዋናይት ነበረች ነፍሷን ይማርና ያስዩት እንዴት ነበር ከነ ፍሬቻ እኮ እንደው ከሷ ጋር እንዴት ነው ሰው ችሎ የሚሰራው ላለው በጣም አስቂኝ ሰው እኮ ነች። ወይ ከዛ ደግሞ የምትገርም ጓደኛ ነች እንጂ ፍሬቻ ድል ወንዶች ላይ ተገናኘን። በጣም የምትገርም ልጅ ነበረች። እንደውም ፍሬቻ በጣም አንገፋ ተዋናይ ነበረች ነፍሷን ይማርና በየመድረኩ የቀለጠው መንደር ላይ ከሙናዬ ጋር ራሱ በቃ ስመ ገናና አረበ ብዙ ኮሜዲ ስራዎች ሁሉ በነገራችን ላይ ፍሬቻ እኮ ፊያሜታ ጊላይን ታቃታለች በአካል። አረባክ ይሄን ታውቂያለሽ? አላውቅም። በአካል ታቃታለች። ኦሮማይ ላይ አባቴ ሙት ደደብነህ ምትለው አሁን በቤርሙዳ በወድነ ክፍል ስራ እንደገና መጣለች። ፊያሜታ ጸባሪ ሆና ገጸ ባህሪዋን ፊያሜታን ግን አስመራ ውስጥ እዛ ምጽዋ በአካል አግኝታታለች። ፍሬቻ ሳባ ነች ልጅቷ። ፊያሜታ ገጸ ባህሪዋ ሳባ የምትባል እንደነበረች ያጫውታይ ነበር ነፍሷን ይማርና መድረክ ላይ እንዴት እዚህ ፊልሙ ላይ እንዴት አስችሏችሁ ተወጣችሁት? በቃ እኮ አንዳንዴ ቀረጻ ይኖርሃል አይደል? ቀረጻህን ትተህ ረጅም ሰዓት ልስቅ ትችላለህ። ከዛ ደግሞ ያንተ ሲን አልቆ በቃ ሂጂ በቃ ምናምን ተብለ አይ ቆይ ብለህ ፍሬቻንም አይተህ ቁጭ ብለህ ስቀህ ተጫውተህ ልትለያይ ትችላለህና ከዚህ ከድል ወንዶች ባሻገር ሌላ ፊልም ላይም ተገናኝተናል። ባሎቻችን የሚል እንግዲህ ልታርፍ አካባቢ ላይ ነበር የተመረቀው እሱ ፊልም ላይ አብረን ሰርተናልና ፍሬ በጣም ጎበዝ ተዋናይ ነች። ማለት በጣም ቀላል ነው ከሚባለው በላይ እንግዲህ በደንብ አክቲንግ እንዴት እንደሆነ ገብቷቸው ከመስራታቸው ባሻገር ላንተም እንዴት አቅልለህ እንደምትሰራ ያስተምረዋል። የተለያየ ምንም አይገጸ ባህሪ ስጣት ትሰራዋለች ግን ፍሬ እና በጣም ነው የምወዳት። በጣም ድል ወንዶች ላይ ሰራሽ፣ ባሎቻችን ላይ ሰራሽ፣ ወንዶች ሰራሽ። ምንድነው ባሎቻችን ድል ወንዶች ምናምን ወንድ ባሎቻችን በጣም ሀርድኛ ሴት ነች። ባሏን ቻፕ መታረቅ እንደ ርዕሶቹ የወንድ ነው አንቺ ከምትሰውኝው ነገር ጋር ማዚ የግዴ ሴት አሰሩኝ በልልኝ ማዛ ገብረው በጣም እውነት እኔ በጣም ማደንቅሽ ተዋናይት ብቻ ሰጥቶኝ ብዙ ነው እንሄድበታለን። ያንቺን ስራዎች እንነካካቸው። የአና ማስታወሻ እንደ ሪፓና ቆጣጠር ይሄ ለ15 አመት በ1929 እስከ 1945 የኖረች ነች አና ለ15 አመት እና ከ13 እስከ 15 አመት ባለ እድሜዋ ነው እንግዲህ ናዚ ጀርመን በአይሁድ ላይ በሚያደርጉት ጭፍጨፋ እሷን ማብራት ሰውታለች። ዲያሪው የተጻፈው በዛች የ2 አመት እድሜዋ ነው። ዛሬ ዓለም ላይ በጣም ገናና አምስተርዳም ሆላንድ ውስጥ ትኖር ነበር አና ፍራንክ። አንቺ አይቼሻለሁ በዛ እንትን ላይ ሁሉም ሰው አይቶታል ማለት ስለማልደፍር በአና ማስታወሻ ተውኔት ላይ በተውኔት ሲመጣ በመጽሐፍም በብዙ በፊልምም ተሰርቷል። የአና ማስታወሻ ማነሽ አንቺ እዛ ላይ ማን ሆነሽ ነበር እንዲያስታውሱሽ? የት ነበር የሰራችሁትስ? የሰራነው ብሔራዊ ቲያትር ነው። የአናን እናት ሆኜ ነው የሰራሁት አና ፍራንክን። የዛን ጊዜ አዲስ አበባ ዩኒቨርሲቲ መመረቂያ ስራችን ነበር የአና ማስታወሻ። ዶክተር ተሻለ ነበር ያዘጋጀው። ዶክተር ተሻለ እንግዲህ ድንቅ አዘጋጅ ነው ብያለሁ። ተዘጋጀና ከዛ በኋላ ግቢ ቀረበ። ግቢ ከቀረበ በኋላ ለምን ወደ ብሔራዊ ቲያትር አይሄድም ተባለ። ከዛ በቃ እሺ ለምን አንድ ላይ ፕሮዲዩስ አናደርገው ተባለና የክፍሉ ልጆች ሰብሰብ ብለን ፕሮዲዩስ አደረግነው። ከዛ ይዘነው ወደ ብሔራዊ ቲያትር ሄድን። ብሔራዊ ቲያትር ያኔ በጣም ያገዘን ነው ማለት ምክንያቱም ብሔራዊ ቲያትርና አዲስ አበባ ዩኒቨርሲቲ ትስስር ስለነበራቸው በዛን ጊዜ እሺ ተባለ። የአና ማስታወሻ መታየት ጀመረ። የሚገርም ነበር። በቃ በጣም አይተኸዋል እንግዲህ መድረክ ላይ የተገነባው መድረክ አይተኸዋል። እያንዳንዱን ነገር
በደንብ ያን ቁጭ እንኳን ባይደረግ በተወሰነ መንገድ ቤቱ ሁሉም አለባበሳችሁ ምናምን ነው እያንዳንዱ በቃ በጣም በጥንቃቄ ተሰራ ላይቱ የሳውንዱ የሁሉም ነገር ቀን ብርብር ብሎ በጣም የሚገርም ነበር ከወረደም በኋላም ሰዎች በጣም የሚቆጩበት ስራ ነው እንግዲህ እሱ ላይ መስኪ ተውናለች አበባ ተውናለች እነናፒ ምክትል ዳይሬክተር ነበሩ የሚገርም ስራ አና ነበረች መስኪ አና ነበረች መስኪ አናን ተውናለች ከመስኪ ጋር ደግሞ አበባ የምትባልሽ ተውናለችና የሚገርም ጊዜ ነበር በቃ የሚገርም የአና ማስታወሻ አና በራሷ በጣም ተሳዝናለች በቃ የሆነ ስስነቷ እያንዳንዱ የምታሳልፈው ነገር ቤት ውስጥ የነበረው በአንድ ዳቦ የነበረው ጸብ ችግሩ መከራው በጣም ከባድ ነበርና እንግዲህ ከኛ በፊት ተሰርቷል የአና ማስታወሻ አሁን ለሁለተኛ ጊዜ ነው የተሰራው እንግዲህ በእኛ የአና ማስታወሻ ለምንድን ነው ግን የማይመጣው ቢመጣ በጣም አሪፍ ነው እሱ ነገር እንደዚህ አይነት ምንም ሐሳብ የላቸውም እነሱም የሙያ ባልደረቦችሽ ሐሳቡ ይኖራል ግን አሁን ብዙ ነገሮች ቀላል አይደሉም ለምሳሌ እንዳየው ቲያትር ቤት ክፍያው በጣም ውድ ሆኗል አሁን አንድ ስቴጅ በግል ቲያትር ስቴጅ በጣም ውድ ሆኗልና እያና አፎርድ አድርገ ፕሮሞሽን ሰርተ ተመልካች መጥቶ አይቶ ያን ነገር መልሳለሁ ማለት አትችልም አንዳንዴ የተዋናዩን ክፍያ መክፈል ራሱ ሊቸግር ይችላል አሁን ብዙ ጊዜ እናነሳዋለን ባለፈውም ከማን ያዘዋል እንደሻው ጋር ይናስተናል ብዙ የኪነ ጥበብ ሰዎች ጋር ስናወራ በተለይ ተመልካች ቁጥር ለምንድነው በጣም አንዳንድ ጊዜ መድረክ ላይ ያሉ ተዋናያን ከተመልካቹ ይበዛሉ በቁጥር ኮረስ ምናምን ምትያቸውን ጨምረሽ እና ይሄን መመለስ ይገባል እንግዲህ በምንም መንገድ እኛም በዚሁ ፕሮግራም ላይ ብዙ ጊዜ ነው የምናነሳው ቲያትር ተመልካቹ እንዲመጣ በማስተዋቂያውም በምንም የት ነው አሁን አንቺ ራስሽ ያለሽ በዚሁ እንደም ለምን አትናገሪም እንዴ ምደነቅብሽ አሁን ነኝ አይቼሽ ነው አንድ መድረክ ላይና ከዛም በፊት አይቼሻለሁ በርግጥና እዚህ ላይ ደግሞ እንዲሁ ነው እና የምትገኘው ፍላሚንጎ የት ነው አንቺን ለማየት ቢፈልጉ እንግዲህ ፍላሚንጎ ወጣቶችና ህጻናት እንግዲህ ራስ ቲያትር ፕሮዲዩስ ያደረገው ወይኔ አምባ ቲያትር ዘውትር እሁድ በ8 ሰዓት ተኩል ይታያል በጣም ቆንጆ ቲያትር ነው ለጆሮ ቅርብ አይደለም ይሄ ፍላሚንጎ ብዙ ሰዎች አልለመዱትም ገና አሁን እርግጥ አዲስ ነው ከተከፈተ ፊልሞች ይታዩበታል ቲያትርም እየታየበት ነውና በጣም ቆንጆ ቦታ ነው አሁን እኮ ካየኸው አብዛኛው ሰው ጥግጥጉን ይዞ የለ ስለዚህ ትላልቅ ህንጻ የሰሩ ሰዎች ፎከስ አድርገው አዳራሽ የቲያትር አዳራሽ መስራት ቢችሉ በየቦታው ሄደ ተደራሽ የሆነ ነገር ይጨምራል ምክንያቱም አሁን ካየኸው ትራንስፖርት ረጅም ነው አውጥተን ብትመጣው ከዛ ቲያትር የሚታየው ለአንድ ሰዓት ተኩል ወይ ለሁለት ሰዓት ነው ረጅም አውጥተን ደግሞ ሊመሽ ይችላል ትራንስፖርት የማግኘት ስለዚህ አሁን አንቺ ማዚህ ቲያትር ቤቶቻችን ሲኒማ ቤቶቻችን እንደው ቢስፋፉ በየቦታው አይደል ሁሉም በአካባቢው በቅርበት እንዲያገኛቸው ቢችል ማስተዋቂያዎች ደግሞ ቢሰሩ የት እንዳለው ሀገር ፍቅር ባለፈው አንዱ ሲነግረኝ በፍጹም ለምንድን ነው ማስተዋቂያ የማይሰራው እኔ እኮ ድንገት ሳልፍ ነው አሁን የገባሁት እንጂ በጣም ቲያትር ወዳለው ድሮ ማስተዋቂያ እየሰማው በኢትዮጵያ ሬዲዮ ምናምን ሁሉ በጣም ቢነገር ነበር ማስተዋቂያ ያን እየሰማው ሄር ነበር አሁን ግን ቀርቷል ማስተዋቂያው የሚል ይሄም እንደ አንድ ምክንያት ይጠቀሳል ባለሀብቱም ኢንዱስትሪው ላይ መደገፍ ቢቻል ከዛ የሬዲዮ ጣቢያዎችም የቴሌቪዥን ጣቢያዎችም ነፃ የአየር ሰዓት የሚሰጡበት መንገድ ቢፈጠርና በደንብ ቲያትር ፕሮሞት ቢደረግ ምክንያቱም አይምሮን የሚገነባ ትምህርት የሚሰጥ የሚያንጽ ነው እንጂ ትልቅ ገንዘብ ተገኝቶበት መቼም በቲያትር ባለሀብት የሆነ ሰው ልታገኝም አትችልም ምክንያቱም የስሜት ጉዳይ ስለሆነ ቲያትር ማለት ነው ስለዚህ ባለሀብቶች ይሄን ነገር ፎከስ አድርገው ቢሰሩበት የሀገር መለወጥ ይቻላል በደንብ ስለሚቻል ነው ማይዘውይና የተለያዩ ተቋማት ደግሞ በደንብ ቲያትርን ፕሮሞት ቢያደርጉት በደንብ ይታያል እኮ አሁን ዓለም ሲኒማ እኮ የኮከቡ ሰው ኦሬዲ ሐሙስ ስለሚታየው እኮ ሰኞ ትኬት ያልቃል እኮ የፕሮሞሽኑ መንገድ ማለት ነው ስለዚህ አዋራው ጨሰሚል ቲያትርን በጣም እየታዩ ይገኛሉ ሌሎችም ቲያትሮች በዛ መንገድ እንዲታዩ ቅናው እንዲመጣ ገናና እንዲሆኑ ማስተዋቂያዎች በደንብ ከሰሩ ሙያተኞች ደግሞ እርስ በርስ ተደጋግፎ ፕሮሞሽን መስራቱ ቢመጣ በደንብ ቲያትር ያድጋል ቢያስባለሁ ባንቺ ስም እንደ ሁሉንም ወኪል ለማመስገን ፈልጋለሁ እናንተን ደግሞ ተዋናዮችን ምክንያቱም ሰው መጣም አልመጣም አንድ ሰውም ቢሆን ምን ያህል ለሙያው ፍቅር ኖሯችሁ ለህዝቡም ክብር ኖሯችሁ እንደምትሰሩ እኔ መመስከር ፈልጋለሁ አዳራሹ ሞላ አልሞላ ጉዳያችሁ አይደለም የምር ነው የምትሰሩት እኔ አንዳንዴ እንደ ኦዲየንስ ሲቀንስ ተመልካች ስሜታቸው ይጎዳይ ሆነ እንደ ብዬ እንትላለው ምን ነው ጨለማው ወቃ በሆነኛ ላይ ሙሉ እንዲመስላችሁ እናንተ መድረክ ላይ ሆናችሁ ሙሉ እንዲመስላችሁ ምን አለ ጨለማው
ባሳየንኛል በርግጥ ብዙ ጊዜ ተውኔት ከተመልካቹ ጭንቅላት አናት በላይ አይደለም የሚመከረው ህዝብን እያንዳንዱ ካይ ሊጠቅስሽም ብዙ ነገር ይኖራል እንደዛ ቢሆን እላለሁና ግን ማመስገን ይገባል እናንተ ነው ወደፊት ይመጣል ግድ የለም ተመልካቹ ይመጣል በዚህ መንገድ ባገኘነው አጋጣሚ ሁሉ ተመልካቹን መጥራት ነው ኦዲየንስኛ ስንዴ እንዴት ደስ እንደሚል በጣም ብርታት ነው የሚሰጠው በቃ ሌላው ቀርቶ ሌላ ለማሰራበት ቲያትር እንኳን ሰው ተሰልፎ ስታየው በጣም አስደሳች ነገር ነውና ኑልን ስትመጥ በጣም ደስ ይለናል ተባካችሁ አዳራሽ ሞልቶ መስራት በጣም ነው የሚያስደስተን መምጣት ይችላልላችሁ እንግዲህ በጣም ደስተኞች ነን መድረክ ላይ ግን እንደው ምን ሆኖ ያቃል ከዚህ በፊት አንዲት ተዋናይት ታጫውተኝ እዛ ላይ የምትመታበት የምትቀጠቀጥበት ቦታ አለና እናቷን ጋብዛ ልጄን ብለው ከተመልካች መሃል ማንና ባቆርጦ ነው ብለው መድረክ ላይ ወጥተው ሌላ ታሪክ ልጃቸውን የወለዷትን እዛ እንዲህ ይሆናል ሂሩት ኪሮስ የምትባል አሁን ተዋናይት ታውቂያለሽ አገር ፍቅር ነች ሂሩት ኪሮስ አንዲት የምታለቀስ ህፃን ተፈለገች ነፍሱን ይማር ፍቃዱ ተክለማርያም ነበርና የሂሩት ልጅ ትምጣ ምናምን ተብሎ ማልቀስ አለባት እና ምን ይደረግ ከዛ በኋላ ትቆንጠጥ በቃ አይነት ነገር ተብሎ ያቺን ፓርትን በዋይፍ ጮህቷ ይፈልጋል አምጅልግ ስትደረግ እናትየዋ ሂሩት መተመናው ልጅ ይብላ ቀብት ብዙ ነገር ነው የሚሆነው ተመልካች መሃል አንድ ጊዜ እንዴ ሳልነግርሽ ማላልፈው ብዙ ጊዜ ከተፈራ ወርቁ ጋር ወርተናል ቆየት ባለ ጊዜ ነው ኢህአዲግ እንደገባ የደርግን ስርዓት የሚያሳይ አይነት ተውኔት ነው ጓድ መንግስቱ ኃይለማርያምን ሆኖ ነው እንደዛ አይነት ገጸ ባህሪ ተላብሶ የሚሰራው ተፈራ ወርቁ እሺ እና በዓል ነገር ነበር ኢህአዲግ በዓል ነገር ነበርና በዛ በዓል ላይ የገቡት እንግዶች በሙሉ ከነመሳሪያቸው ነው የገቡት ምክንያቱም ተውኔቱ አንድ ክፍል ነው ሌላም ዝግጅት ስላለ በዛ መድረክ ላይ እና እየታየ ነው እንደ ጓድ መንግስቱ ኃይለማርያም ሆኖ ይፎክራል እሱ ወታደር ልብሱን ለብሶ ግደላት ምናምን በለው ምናምን እያለ ረሽ ነው ምናምን እያለ ያጭ ምናምን ይላሉ ይበሳጫሉ ሰዎች በዛ ላይ መሳሪያቸውን ይዘው ነው ለዛ በዓል የገቡት ይወጥሻና በቃ ነጫነጫሉ በመጨረሻ ላይ አንድ ሰው እስኪቀር ድረስ እንዋጋለን የሚላይ ጓድ መንግስቱ ኃይለማርያም አይነት ንግግር አለ ከዛ በኋላ እሱን ተናገረና በህዝብ መሃል ማለት ነው ይሄዳል ሲሄድ ታጣቂው ደግሞ ትክክለኛው ታጣቂ ኢህአዲግ ታጣቂ ከኋላ መሳሪያውን ይዞ ወደሱ ይመጣል እዚህ ጋር ከፍተኛ ግጭት ተፈጠረ ምክንያቱም ያኛው ሰውዬ ሁሉም ሰው ተናዷል እና ከጎን ላሉት በዚህና በዚህ ሰዎች አሉ ዞር ይልና ቲያትር እኮ ነው መሰራው እኔ እኮ መንግስቱ ኃይለማርያም አይደለም ብሎ ለዚህ ሲነግረው እኔ አይ በጥፊ ያዞራሉ ለዚህ ሰውዬው ግን ወደሱ እየመጣ ነው መጨረሻ ያለኛ አማራጭ አለ ልብሱን የወታደር ልብሴን አወላልቄ መሳሪያን ቁጭ አረኩና በቃ በውስጥ ልብስ ብቻ በውስጥ ሆኜ በቲሸርት ምናምን ድራማ ነው መሰራው ብዬ ተንበርክኬ ስለምነው አለ ለካ በዚህኛው በኩል ለዋሽንት መውጫ በር አለ ተከሻይን ነካ አርጎ አለ ባተበርታ ቆንጆ ነው የምትተውነው የምትሰራ አለና አልፎ ይላል ይገለኛል ብያን ያህል ልብሴን አውላልቄ አበረታቶኝ አለፋል እነዛን ሁሉ አድኑኝ አላቸው እንደው ባላዳኑት እንደገና እየለበስኩኝ አለ አንድ ሰው እስኪቀር አሁንም ትግላችን ይከተላል ብሎ እንደገና ወደዛ ተመለሰና መድረክ ብዙ ፈተናዎች አሏት ይሄ ሁሉ ያልኩሽ ማዚ መድረክ ላይ ሆነሽ ወይም ጓደኞችሽ ለቀደማውን አሉን ይያየን አሉ ላይ የከተማው ከንቲባ የሆነች ዱላ በትረ መኮንን ምናምን ትባል ነገር ይዟል እሺ እና ብሎ እጁን ሲያወራጭ ዱላው አምልጣ ተዋናዋን ግንባሯን ቂው አርጋ እግዚአብሔር ነው ያተረፈት አሁን ተሰማለች እሱ የሚሰማል አሁን ማገር ፍቅር የተፈሪያ ደግሞ ሮብሮብ እየታየ ነው አሉ አውና ግንባሯን ቂው ብሎ እንደገና ዱላው ይሄዳል ተመልካች ባል እኔ ከንቲባው ነገር ይያለ ልጅ ግንባሯን እያሸች ከመድረኳን በቅርብ ቀን የሆነው ነው የምነግርሽና ወርዶ ዱላዋን ይዞ ተመለሰ ማለት ነው ብዙ ክስተቶች አሉት ቲያትር በደንብ ቲያትሮች ላይ እንደዚህ አይነት የሆነው አንቺ የሰራሽ ለምሳሌ ወደ ቲያትር ላይ ቴሜስ ይመስለኛልና ድብድብ ካራክተር ነው የምንሰራው እና ብዙ ጊዜ ነው ያረገ ነበር እንደሚመስል ጻጉሪና ሲዝና እዚህ ጋር የምትቀመጥ ጸጉር አረጋለህ እንደዚህ ወይ ትያዛለች ወይ ምናምን ትታሰራለች ምናምን ነገር ስለዚህ ከልጁ ጋር ነግሬው ነው የገባው በቃ ጸጉሪ እንዳትነካው ከነካው ይወልቃል ከወለቀ ደግሞ ትራጀዲ ነው እየሰራን ያለነው በቃ ያ የሚያሳዝን ነገር ነው በቃ ጥለኛ አትሂድ ሌላ አንተ ያለ ፍቅር ልዩ ነው ምናምን ይያልኩኝ ነው እሱ ተነቀለ ማለት ኦዲስ ምን ያህል እንደሚሆን አስበው ከዛ እየሰራን እየተላፋ ምናምን እባክህ ተው እንደዚህ አታርቅ ጥለኛ አትሂድ ነው የሚያልኩት
አንቺ ነበር ጸጉሬ ያዘሽ ወደ ጋር ንጭት ታረጋት ለድጋር እስ ይዘት ምንድነው ማዛ ግራ ገባዋት ኦዲስ በሳቅ እና ትራጀዲ ወደ ኮሜዲ ቀየራት ማለት ነው እዚህ በእኛም ባላይ ደግሞ አይታል ጎራዴ ጎራዴ አንቺ ጋር ጨርሳ ላይ ሻሙላ ልውጣሉና በጣም ነበር የሚያስፈራው እና በጣም የሚያስፈራን ነገር ጎራዴው በጥንቃቄ ካልያዝ ነው ኦዲየንስ መሃል እንዳይሄድ ካመለጠ እንደ ከዛ በቀደም እሁድለት በጣም ችግር ነው እሁድለት እየሰራ ከያሬዶ ጋር ነበር የምንሰራውና ልክ እሱን ሊመታኝ በጎራዴው ሲመጣ እኔ ልክ ስመክትበት መብራት ይጠፋል መብራት ካልጠፋ ምንድነው የሚሆነው ላስ ከባድ ነው ከዛ ይመጣ እንዲህ ስንል መብራት አይጠፋ ከዛ ጀመርን ማለት ነው ያልሰራ ነው የልምድ ጎራዴ ጀምረን ጥፍት ሲያርጉ ከስር እንዲህ ዘልዬ ነው ቀለ በቃ ግሬን አጣው ነው ያልኩት ይገባ እንዲህ ሲለኝ በቃ ዝልል ነው ያልኩት ወይ ግሬን ያልኩት እና ይሄ መብራት ሳይጠፋ የሆነ ነገር ሳይሆን ቲያትር ላይ ነፍ ነገር ነው የሚገጥም ድሮ መጋረጃ ነበረ እንደዚህ የመብራት ጥበብ አልነበረም ልክርዳ ትንት አንድ ሲያልቅ ተዘጊዋለሽ ገቢር ይቀየራል ቤቱ ምናምን ከዛ ተከፍቻለሽ ምናምንና ቆራሌው ሆኖ የሚሰራው ልጅ አንድ ምስኪን ኑሮ ያጎሳቆለው ሰው የቤት ይገባል እና ሲገባ ያለው ትልቅ የብረት አልጋውን መሸጥ ነው በቃ መጨረሻ ኑሮ መረረኝ አልጋዬ ልሽት ቆራሌው ያለ ሰሞን ና በቃ የቀረኝ መጨረሻ ያልጋ ነው ያልጋ ደግሞ ከቲያትሩ ከሚሰራበት አዳራሽ ግቢ ውስጥ ጥበቃ ሰራተኞች የሚያድሩበት ትልቅ የብረት አልጋ ግዙፍ ነው ወደ መድረኩ የመጣው በውሰት ነው ለ5 ለ6 እንዲህ ተጠግረረው ነው ያመጡት አንድ ቆራሌው ነው የገባ ሰው ገዝቶት ሲወጣ ግን መታየት አለበት ለ5 ለ6 የወጣ መድረክ ላይ ምን ይደረክ ተባለ አንተ ቻጩ ማለት ነው እንደምንም ብለ አንተ ከግራና ከቀኝ ይዛችሁ እንደምንም ብቻ ተጋግዛችሁ ጭንቅላቱ ላይ ቆርቆር ያለው ጭንቅላቱ ላይ ሲቀመጥ ቶሎ መጋረጃው ይዘጋል 6 ሰዎች ተዘጋጅተዋል ተውኔቱ ላይ የሌሉ እሱን ተሸክመው የሚያወጡ ነው ሊያወጡ ተዘጋጅተዋል ማን ለመጀመሪያ የጫኑት ሰዎች ያስገቡት ሰዎች ተዘጋጅተዋል ልክ በቃ እንደምንም ብሎ ያችን ቦታ ተወጣት ጭንቅላቱ ላይ ሲቀመጥ መጋረጃው ነከሰ ቢጎተት ዝጎ ከላይ ብረቱ አልዘጋም ማለት ነው አልዘጋው ልጅ አንገቱ ምናምን ነገር በቀሊሞስ እንዲታጠፈ ለበላም ተንቀጠቀጠ አብሮሱ ይወደቀ 6 ሰዎች ተውኔቱ ላይ ያለሉ ሲገቡ እንደ ሰው ተሸክመው በእናትህ ታሪኩን ወይኔ እንዳይሆን አድርገውት እንደዚህ ነገር በጣም ያጋጥማል ብዙ ይሄ ደግሞ መብራቱ ነው እና መቤቱ ለገብርኤል አሁን እዚህ ፕሮግራም ላይ አስተጫውተኝ ምግብ አለ ምግብ እሺ የጻናት ቲያትር ነው ብዙ የምትሰራውና የተዘጋጀው ምግብ የሆነ ሰዓት መብራት ባጋጣሚ ጠፋ እስኪ በራስ ጠብቁ ከፊት የነበሩት ልጆች ልክ አርገው በልተውት ሲበራ ያኔ ምግብ ቦታ እንዴት እንሸፍነው ማይም ድምጽ አልባ ተውኔት ነው አይደል በመልእክት እንደዚህ እንደማይ አየሩን በቃ እንዴት ያፈጣል ማለት ነገርና ወይኔ ያለ መድረክ ላይ በጣም ብዙ ገጠመኝ ነው የሚገጥመው በቃ ግን እሱም እኮ ነው ቲያትርን እንድትወዱ የሚያደርግ በቃ ይሄ ሲያልፍ እንደ ተረት ይወራል ምናምን የሚባለው ነገር የምታየው በጊዜው በጣም አስደንጋጭ ነው ተመልካች ፊት እንደዛ አይነት ነገር መሆኑ ብዙ ይከሰታል በጣም ይከሰታል እንደውም እንደዚህ ኢንተርቪው ላይ ሲወላ ታስተውሶ ትችላለህ እንጂ ጨዋታ መሃል በጣም ብዙ አለ በቃ በጣም የሚያስደስት አሁን እዚህ ፕሮግራም ላይ ከማደርሽ በፊት ወደ አደረች አራዳ ሸገር መዝናኛ የምሽት ፕሮግራም አደረች አራዳ እዚሁ በሸገር ኤፍኤም 102.1 አሁንም ሽሜ እየሰራው ነው እነ መስፍኔ ዋሲ ያሉ አንቺም ነበርሽ እዚህ አደረች አራዳ ላይ ማዚ እኔ ደግሞ አሁን ወደዚህ ፕሮግራም የጋበዝኩሽ በዚህ አይደለም እዚህማ ሁሉ ታለንት እንዳለሽ አላቀም ነበር በየመድረኩ ካየሁሽ በኋላ ነው እንዴት ተገናኛችሁ እንዴት መጣሽ ከዛ በኋላ ነበርሽ ዋስዬ አንድ ክላስ ነበር አይደል የተማርነው አዲስ አበባ ዩኒቨርሲቲ አንድ ላይ የጨረስነው ከዋስዬ ጋር ከዛ እንደዚህ ያለና እስቲ ሞክሪ ምናምን ነገር አለኝና ከሽሜዬ ጋር አስተዋወቀኝ ሽሜ እንዴት ታውቀዋለህ ለስራው ምን ያህል ጠንቃቃና ጠንካራ እንደሆነ እና እኔ ከዛ ፊት ዛሚን የሰራሁት ሬዲዮ ዛሚ እሁድ ፕሮግራም ነበረኝ ዛሚ ላይ ቀጥታ ስርጭት የ2 ሰዓት ከዛ በኋላ ወደ ሸገር የመጣሁት አንደኛ ሸገር መምጣት ሁለተኛ ከሽሜ ጋር መስራት ከባድ ነገር ፈጥሮብኝ ነበር በቃ አይምሬ ውስጥ አስቤ ማቀው ነገር አልነበረም በቃ ለኔ በጣም ለግዛሪ ነገር ነው በጣም ትልቅ ነገር ነው
እና አንድ ሰሞን ሁሉ በቃ በጣም እንቀጠቀጥ ነበር ምክንያቱም ሽሜን ከሚያክል ገናና በጣም ጎበዝ እያንዳንዱ ስራዎች ላይ በጥንቃቄ በትጋት ከሚሰራ ሰው ጋር አጠገብ ላጠገብ መቀመጥ በጣም ከባድ ነው ሸገር እንደምታውቀዋለ እጅግ በጣም ገናና ጣቢያ ነው ረጅም ዓመትን በጥንካሬ ያስቆጠረ ነውና ሁሉም ሰዎች ስጠይቃቸው ሸገርን የሚያዩበት የሚረዱበት መንገድ ብዙ ነው እና መጀመሪያ ማመን ከብዶኝ ነበር ያ ነገር ማለት ነው ከዛ በጊዜ ሂደት ብዙ ነገር የተማርኩት ከሽሜ ነው እንግዲህ አይታል ጥንቃቄውን እያንዳንዱ ነገር ጽፎ አስተካክሎ ነው የሚመጣው ሽሜዬና በጣም ነው የሚገርመኝ ከዛ ፊት ትረካ እንዴት እንደሚተረክ አላቀም እንግዲህ አንተም ሰምታችኋል እዚህ ብዙ ትረካዎችን ያስተማረኝ ሽሜ ነው ቀይ እንደዚህ ብታረጊው ይሄን ብታረጊው የማንበብ ችሎታዬን በደንብ ያዳበረልኝ ሽሜ ነውና እጅግ በጣም ማከብረው በሬዲዮም በትረካም ያንዳንዱ በትወና መንገዶች ላይ ብዙ መንገዶችን የከፈተልኝ ሰው ነው ሽሜና አደርቻ በጣም ደስ የሚል ጊዜ ነው በቃ ያሳለፍኩት ማጋጣሚ እንግዲህ እርጉዝ ነበርኩኝ ሳቆምና አልተመቸም ነበር የሚመች ነገር አልነበር አላ ይደርቻ አርዳስን ሰራ ገጠመን ልንገርስ ስቱዲዮስ ሽሜ በደንብ ያስታውሳል እኔ እዚህ ጋር ቁጭ ብያለሁ ሽሜ እዛች ጋር አለ እንግዲህ ቀጥታ ስርጭት ላይ ነን ከዛ ምን ገብቷል አትል ድመት እሺ ገጥሞ ያውቃል እንዴ ድመት አገጥሞ እኔ እንግዲህ ከደገባች ከደጆ ነው የሚያዳምጡኝና ቆንጆ ነው በቀደም ስለ ድመት የሰራው ፕሮግራም ምናምን ነው የሚሉኝ እንጂ አይ የኛ ጓጉተው ገቡ እና ድመት ገብታለች ከዛ ቀጥታ ስርጭት ሽሜ እያወራን እንግዲህ ተመልካቾቻችን አደርቻ አራዳው የሚያል ሚው ትላለች ከዛ ስልክ የሚያነሳው ድማችን ነበርና እንትን ሊላት ፈለጋ አፏንም ሊያፍነው ሆነ ለአገር ሊያረጋት ሞከረ ምን ሆነ አይደለም ሽሜ ደግሞ ረጅም ነገር ነው እንትን ሊል ያሰበው ከዛ ሳካሰር ካተር ፊቸሪንግ ሚው አለሽ ሽሜ እንግዲህ አድማጮቻችን ከማስታወቂያ በኋላ ምን መለስ ይሆናል በሩንጉት ነጂ ተቆጥቶ አስወጣት ከዛ በኋላ አጣች ማለት ነው ያኔ በቃሌ ሳቄን አልቻልኩትም ነው ማለት የሚገርም ነበር ድመት ሳይሆን ድሮ የነበረው የኪራይ ቢሮ በነበረን ጊዜ ውሻ ነው የተፈታተነኝ የአከራዩ ውሻ አለ ብዙ ጊዜ አወራዋለሁ ይሄን ነገር አከራዩ ውሻ ድምጽ ስቱዲዮ ይገባል ሲጮህ እና አረ ውሻውን ያዙልን ሲባል ደግሞ ተከራይ ሆነሽ እንዳከራይ አይ በቃ ቤቱ ነው አሉ ባንከርካሪ የመጮህ መብት አለው ውሻ እና አንድ ቀን ማለዳ ዜና አንባቢ ሆኜ ሲገባ ጤና ይስጥልን እንደምን አደራችሁ ሲል ሲል እኩል ገባል ከዛ በኋላ የሱ ድምጽ እንዳይሰማ ብዬ ከሸገር FM በጣም እየጮኩኝ መከራዬን አየሁ ከስር እየገባለ እንዲህ አይነት ነገር በድምጽ ነው እንጂ በአካል እና አደረቻ አራዳ ላይ ነበረኝ ጊዜ በጣም አስደሳች ጊዜ ነበር ሞደውን ደስ የሚል ጊዜ ነው ያሳለፍኩት ስቲል በየሄድኩበት ሁሉ እጅግ በጣም ነው ማመሰግነው ሽሜዬ ከሱ ጋር መስራት በጣም ትልቅ ነገር ነው እውነት ነው ከቃል በላይ ይሆናል ሽሜን በጣም መልካም ሰው ነው እዚህ አዲስ ስራዎች አሉ ሻውን የሚጠበቁ እየሰራሽ ያለሽው ነገር በቅርቡ በዚህ ቦታ በዚህ ጊዜ ይገኛለው የምትይበት ስራ እንደገና ደግሞ ከሀገር ውስጥ ወጥቶ መስራት አንዳንዴ እየተጋበዙ ይሄዱኮ ይሰራሉ አንዳንዴ ደግሞ እዚህ ቁጭ ብለሽ ፊልምሽ ሌላ ሀገር ከፍተኛ የገቢ ማግኛ ይሆናል አሜሪካን ሀገር ነብሱን ይማርፍቄ ፍቃዱ ተክለማርያም በጣም ነው ያዘንኩት እኛ እዚህ የሰራነው ነገር እኛ ኑሯችን ሳይለወጥ እዛ ሀገር እየቸበቸቡ በሲዲ ነው ታያለሽ ውጪ በጣም ዝነኝ እዛ ለካ ከዚህ የበለጠ ዝነኛ ሆኛለሁ ምናምንና ሄደሽ አንዳንድ ሀገሮች እኛ በከትዳር በላይ መስኪ ነበረች ፕሮዲዩስ ያደረገችው መስከረም አበራ እንግዲህ መስከረም አበራ በጣም ጎበዝ ተዋናይ ነች እንግዲህ አሉ ከምትላቸው በቲያትሩም በፊልሙ በጣም አንድ ነገር ሲሰራ የምትሰራበት መንገድ በጣም ነው የሚያስቀናኝ እና እንደው ጥንካሬሽን ከየት ነው ያገኘሽው ላታለ ሁሌና እንግዲህ ልጅ ከወለድኩኝ በኋላ የተወሰነ ጊዜ ቶሎ ወደ ቲያትሩ መመለስ አልመሰለኝም ነበር ምክንያቱም አዲስ እናት ነኝ እንደ አዲስ እናት ለትዳር ነው አንዲት ልጅ እናት ያንድ ልጅ እናት ወይስ አንድ ልጅ ያንድ ልጅ አንድ ወንድ አንድ ሴት ያንድ ልጅ አልኩ ዘበት ያንድ ሴት ልጅ ቆንጆ ልጅ እሺ ሁለት አመት ከአራት ወር አለ እድግ ትበልልሽ አሜን እና አዲስ ነገር ሆኖብኛል እናትነቱ ሁሉም ደሞኔ አንድ ነገር በጣም ጠልቄ ስለማስብ በጣም እጨነቃለሁ ከዛ መስኪ ከትዳር በላይ ይዛ መጣች ከዛ ብትሰሪ ነው ስለኝ አይ ይቅርብኝ እኔ ምናምን አልኩ አይ ደግማ ትመጣለች ምናምንና እንትን አላልኩም ይሄ ምን ሆነልኝም አልመሰለኝም
ምክንያቱም ከወለድሽ በኋላ ነው ከወለድኩኝ በኋላ አንዴ ፊዚካል ወፍር ያለው ሁለተኛ ደግሞ ደም ታረሰሻል እሺ አዎ ጥቅጥቅ አድርጌ ታረሻል ኢማጂን አድርግ 30 ኪሎ ነው የጨመርኩት አሁን ገና ነው አልጋ ሰብረሽ ተነሽ ነበር በመታረስ ክብደት ሲጨምር አልጋ ሰብረሽ ተነሽ ይባላል አስደንጋጭ ፊዚካል ነው ያስኩትኝ ገና እንደውም ገና አሁን እየተስተካከለ ነው እንጂ ገና ነው በጣም ሰውነት እና ልጄ ተወለደች ጊዜ አንድ ሳምንት አካባቢ ሆስፒታል ነበርች እና ያ ነገር ትንሽ ስትረስ ሆኖብኛል ከዛ ቀስ ያልኩ ነው ማወራው ያቺ ቾኮላ መታወራ ማዛ የለችም ምናምን ከዛ ካልሰራሽ ስለኛ አይ ነው ምናምን አልኩኝ ከዛ ነው አንቺሽ ብትሰሪው አለችኝና ከትዳር በላይ ጀመር ከትዳር በላይ እንደ አዲስ ነው ሰራኝ ባይዘው ዳግማ ያመረቅ ፈይሳ ድምጽ አወጣጥ ቮካል ከእንደገና ነው ያሰራኝ ምክንያቱም በጣም ለስላሳ ልጅ ሆናለች ያቺኛዋ ማአዛና ከትዳር በላይ ሰራን በጣም እንግዲህ እዚህ አዲስ አበባ በጣም ተወዳጅ ነበር በጣም ብዙ ሰዎች ወደውት ያዩት ነበር ቆንጆ ቲያትር ነበር ከዛ በኋላ የተለያዩ መድረኮችን አገኘን እስራኤል ሄደን እስራኤል ለማሳየት በቃንና የውጭ ሀገር ኦዲየንስ በጣም እንደሚጓጓና ቲያትር እንደሚፈልግ በደንብ ያየሁበት ጊዜ ነበር 3 መድረኮች ላይ ያቀረብነው ናታሪም ኢየሩሳሌምና እዛና የሚገርም ነበር በቃ ኦዲየንሱ ሞልቶ ነበር እና ከሞልቶ አይቶ ጨርሶ ቲያትሩ አልቆ ደግሞ ሰላም ቢልህም ይጠብቃል በጣም ነው የሚወዱት ሰው የሚያከብሩት ከሚባለው በላይና ረጅም እንጓዛለን ብለን አስበን ነበር በአጋጣሚዎች በተፈጠሩ ነገሮች ለምሳሌ መስኪን እንግዲህ ልጅ ወለደች ምናምን በዛ በተፈጠሩት የእናትነት ነገሮች ውስጥ መሃል ነውና ቲያትሩን ረጅም ብዙ ጊዜ ሳይታይ ቀረውና አንቺ ሞዴልሽ መስኪን ሞለደች በነገራችን ላይ በቅርቡ ሙናዬ መንበሩን በስም አይቀበር ማስተዋወሻት ነበርና እርሶ በተደጋጋሚ ያረገዙ ስራውን እየበደሉ ስለሆነ ይጠንቀቁ ቢል ማስተዋወሻው ጽፎባታል ለሙናዬ መንበሩ አንተ ላይ ጻፊ እናንተኮን አንዳንድ ነው ለዳጁት እና መስኪን በዚህ አጋጣሚ በጣም ነው ማመሰግነው ማረኝ ይባላል እርግዝና ላይ ምን አምሮሽ ነበር አንቺ በትክክል እቺ የማማር ነገር ትገርመኛለች የትኛው ወር ላይ ነው የሚያምረው አንዱ አሁን አፈራ ማረኝ ክበበው ራሱ ላይ ሰላማዊ ሰልፍ ማረኝ ብላ እንዴት እንዳመሰካከለ ምንድነው እቺ የማማሯ ነገር ይሄ የማማሩ ነገር ለኔ ሙስብስብ ነው እንደውም ካማረሽ እናቶቻችን ይላሉ ከኋላ ያጂ ከፊት ምልክት እንዳይወጣ ይባላል እንዲካል ሽታም ይባላል እንዲካሽ ዛሬ ነው አምሮሽ ላይ ግንባር ላይ ሰውነት ላይ ምናምን ይወጣል አይ ልጄ ላይ ብዙ ቦታ ላይ ሽታ አለባት እና ምንድነው ማማር ምንድነው የሚለው ነገር ከኋላ ጀርባሽን ነገር ንኪ ማለት ሽታ በጣም ማይታይ ቦታ ላይ ንኪ ምናምን ይሏል ከዛ ባሻገር ግን ምንድነው መሰለ ዶሮ በጣም አምሮኝ ነበር እና እናቴም ሰራችልኝ እህቴም ሰራችልኝ ከሆቴል መጣ ምንም በቃ አሎ ቢሆነ ምፈልገው ይርክት የሚያረጋኝ ዶሮ አልሆነልኝም እና ከወለድኩኝ በኋላ ነው እንደማ አምሮቴን ያገኘሁት በቃ በላው ግን ይሁን የምትስለው አይነት ነገር አለና ብዙ ነገር ላይ አምር ይችላል ግን የምትፈልጊው ያለው የሚያዶሮ ነገሩ ዘንድሮ ዶሮ ልክ እኮ አይደለም ይከላከላል አይ ወጋም ያጋባ ዶሮ ግን ሳይመጣ ይቀራል እንደ ድሮኛ እኮ በዶሮ እንቀሰቀስ ነበር እኮ እንደዚህ አላርም ሳይሆን ሳይኖር አሁን እኮ ያሁኑ ዶሮ እንደውም ሳይነጋ ሁሉ እየጮኸ ሰው ግራም ዶሮ ቀረ ድሮ እና እንዳሰብሽው አይደለም ተሰርቶ ቢበጣም እንደዛ ነገር አይደል እሱ ነው ማስታወሰው የርግዝና ጊዜ በጣም ደስ ይላል ያምሮት ጊዜው ከሆነ የማማር የሚለው የሚመጣው ከሆኑ ወራት በኋላ ነው እንጂ 9 ወር ከምናምን አይ የሆኑ ወራት በኋላ የሚያምር ነገር ይኖራል እንክብካቤው የርግዝና ጊዜ እኮ የንግስትነት ጊዜ ማለት እኮ የርግዝና ጊዜ ነው የትም ቦታ አስጥር ተከበራለህ ቁጭ ብድግ ብለው ሰዎች የሚያስተናግዱት ይሄን ነገር ፈልጋለሁ ካልከንካ ነው የምትባለው የምትፈልገው ነገር ሁሉ እንደ ኢትዮጵያ እናቶች በጣም አንቺ እኮ ንግስት አድርገው ቲያትር ቢያሰሩሽ የርግዝና ጊዜ ጋር ስለዚህ ቢለኝ ወላተን እኮ በቃ አስደሳች ጊዜ ነው ሽታዋ ግን ደስ ትላለች እዚህ ጋር ንኪ ምናምን ሽታዋ በቃ ከኋላ ንኪ ነው የሚባለው እኔ ቦናው እኔ ንኪ እኔ ዲበጣ ሰው ቢነከስ ሰው ላይ እኔ ንኪ እና ደስ የሚል ጊዜ ነው የርግዝና ጊዜ ደስ ይላል በጣም ሁሉ ሰው በቃ ትሪት ላይ ያደርግ ሊያከብረ በቃ የምትፈልገው ነገር በሙሉ ነው የሚደረግል ልጅ ደግሞ አዲስ ኢነርጂ ነው አዲስ እይታ ነው ኃላፊነት ነው ልጅ በጣም ደስ ይላል በቃ በጣም ደስ የሚል ነገር ነው እንግዲህ ያው የርግዝና ጊዜሽ ላይ ባትሆኝም አሁን እዚህ ድረስ መተሽ ይሄንን ጣፋጭ ደስ የሚል ጊዜ ስለሰጠሽ ነው አዚዬ ከዚህ ፕሮግራም በኋላ መቼ ምረጁ መቼ ዶሮ ገዛልሻለሁ
ቴንክ ዩ ስለዚህ ወተን ዶሮ እንግዛ ታዲያ የምትነግረኝ ልጀምር ቀረ የምትይው ሁለተኛ ፕሮጀክት ጀምር ወንድ ቃል ገብታል ስለዚህ ካለፈው በልተሻል ወንድ ቃል ገብታል ይሄ ነገር ያስከዳል ቃል ገብታል ቃሌ ነው ግድ የለም እንዲህ ላድርግ እሺ ሜጋ ሲሰሩ እንደገባችሁ ድመት አምጥቼ ከሷ ጋር እየተሯሯጥሽ እንጂ አበረርሽብኝ እቺ ዶሮ ስለዚህ እቺ ያልሽ ድመቷል አንድ ዶሮ ቃል ገብቼልሻለሁ ችግር የለም ደግሞ ለዶሮ በጣም አመሰግናለሁ ማዛ ገብረ ህይወት ምናልባት የምትነግሪን ያልተነገረ የረሳሻቸው የመድረክ የሚሆን የጋዱ አለ ነገሮች ካሉ ንገሪን እንግዲህ ብዙ ነገሩ ነው ለምን መሰለሽ ሆና አልሄድ ነው ዶሮ ተራ አሁን እሺ ወደዛ ስለሚሄድ ቶሎ ንገሪና አንብጣ እንግዲህ ሰዎችን አጫውታናቸው አለ ወንድዬ ካንተ ጋር እንደዚህ አይነት ጨዋታ ስላደረኩኝ በጣም ነው ደስ ያለኝ ምክንያቱም በጣም ነው ማከብረ በጣም ነው ወድድ በጣም ትልቅ ባለሙያ ነህ ካንተ ጋር መጫወት በራሱ በጣም ትልቅ ክብር ነውና በጣም ደስ ብሎኛል ስለጋበዝከኝ ስለመጣሁኝ እንግዲህ ከዛ ባሻገር ምስጋና ነው ያለኝ እዚህ ለመድረሴ ሁሉም ሰዎች ዋጋ ከፍለዋልና እንዴት ነው የሁሉም ሰዎች ውጤት ሆኜ ነው እዚህ ጋር የቆምኩት የቤተሰቦቼ የባለቤቴ ጓደኞቼ ዋጋ አለበትና በጣም ነው አመሰግነው የሆነ የህብረት ስራ ነገር ነሽ አዎ የህብረት ስራ ውጤት በላይ የምሬን ነው በቃ ሁሉም ሰው ያዋጣብኝ ሰው ነኝ እንዴት ነው መሰለኝ እንግዲህ በልጅነታችን አባታችን የሞተውና አባቱን ያሳደገን ታላቅ ወንድም አለን ከእናታችን ባሻገር እናታችን በጣም ትልቅ ዋጋ ከፍላብናለች እዚህ ለመድረስ ከዛም ወንድማችን ትላልቅ ዋጋዎችን የከፈለብን ወጣትነት ሁሉ ነገር ጥሎ ነው ያሳደገን መዘነጥ ማለት እንደሆነ ሳያቅ እኛ እንድንዘነጥ አድርጎ ነው ያኖረንና በጣም ነው ማመሰግናቸው ቤተሰቦቼን ባለቤቴን ረጅም ጊዜ 20 ዓመት ጓደኛ የሆነችኝን ደግሞ ራሄል ወልደ ጻድቅ በጣም ጓደኛ ነች ደሞዝ ተቀብላ ለኩል ያካፈለች እኔ ስራ ሳይኖረኝ እሷ ኩል ያካፈለች በጣም ደስ የሚሉ ሰዎች ነው ህይወቴ ውስጥ ያሉት አንዳንዴ እኔ ጥሩ አልሆንኩም እንጂ እነሱ በጣም ጥሩ ናቸው እላለሁኝ በጣም ብዙ ጥሩ ሰዎች የተከበብኩት እጅግ በጣም ማመሰግናቸው ሁሉንም እንዳልኩ ሽምዬንም ተስፊሽንም ሶፊንም ያንዳንዱ በጠራ እንግዲህ መሸምጠጡ ነው ሰዓቱና በእኔ ህይወት ውስጥ ያልጠራኋችሁ ሰዎች አስተዋጽኦ ያደረጋችሁ በሙሉ ለኔ መቆም ዋጋ የከፈላችሁ በሙሉ ከልብ ነው ማመሰግናችሁ ማለት ወዳለሁ እንዴ